በዚህ የፋይናንስ ምርታ በኢትዮጵያ በሚለው የሳት ዳር ወግ ወይም ፋየርሳይድ ቻት ቼር እንዲያደርጉ ወይም ሞዴሬት እንዲያደርጉ ክቡር ዶክተር ኢሳያስ ካሳ የኢትዮጵያ ልማት ባንክ ፕሬዝዳንትን ወደ መድረክ ይጋብዝና በሳት ዳር ወግ ቆይታ የሚያደርጉንን የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እሳቸውም አብሮ ስለተነሱ በክብር ተቀበሉልን። ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበራችሁ የዕለቱ የክብር እንግዶች፣ ክቡራትና ክቡራን፣ እንኳን የፋይናንስ ምርታ በኢትዮጵያ በሚል ወደ ተዘጋጀው በሀገራችን በስፋቱና የሴክተሩን ተቋማት በማሳተፍ ረገድ የመጀመሪያ ወደ ሆነው እንደዚሁም የሴክተሩን ተጨባጭ ምርታ ወደሚያሳየው ሁነት ብሎም ከክቡር ጠቅላይ ሚኒስትሩ ጋር ወደሚደረገው ውይይት በድጋሚ በሰላም መጣችሁ። ክቡር ጠቅላይ ሚኒስትር፣ ወደ ዋናው ጥያቄ ከመግባቴ በፊት የተቋማትን ግንባታ በተመለከተ አንድ ጥያቄ ብጠይቆ። በአጭር ጊዜ ተቋቁመው በፍጥነት ወደ ስራ እየገቡ ያሉ ተቋማት በርካታ ናቸው። አንዳንዶቹ ከ3 እና 4 ዓመታት በፊት በሀሳብና በወረቀት ደረጃ እንደነበሩ የምናውቃቸው ተቋማት ናቸው። ክቡርነቶ አዳዲስ ተቋማት ማቋቋም ለምን አስፈለገ? የተቋማት ግንባታ በአጠቃላይ የነዚህ በሴክተሩ እየተገነቡ ያሉ ተቋማት በተለይ ለምጣኔ ሀብታዊ እድገትና ለማክሮ ሪፎርም እምርታ ያላቸው እንድምታ ምንድን ነው? የተቋማት ሪፎርም ተቋማት የማደራጀት ጉዳይ መነሻው ፍላጎት ነው። አንድ መንግስት፣ አንድ ኩባንያ ወይም አንድ ግለሰብ ሊያሳካ የሚፈልገው ነገር ካለ ያንን ህልሙን መፍታት የሚችለው በተቋማት ብቻ ነው። ይህንን ሲገልጹ ትሪፕል አይ ብለው ያስቀምጣሉ። የመጀመሪያው የሁሉ ነገር ስርና መሰረት አይዲያ ነው። አይዲያ ማረፊያ ተሸካሚ ይፈልጋል። አይዲያን የሚሸከመው ደግሞ ኢንዲቪጁዋል አንብቦ አድምጦ ሰምቶ በደረጀ መንገድ ከሀስከፈ ፍሰት ያለውን ሐሳብ ሰው ይሸከማል። ያ ሰው የተሸከመውን ሐሳብ ተቋም መገንባት ካልቻለ፣ ዘመን የሚሻገር ካላደረገው ምርጥ ሐሳብም ቢሆን አይተገበርም። ለምሳሌ ስቲቭ ጆብስ በጣም አስደናቂ ሰው ነው። የቴሌኮም ሴክተርን በከፍተኛ ደረጃ የቀየረ፣ ስማርትፎን የፈጠረ፣ አፕል የፈጠረ ሰው ነው። ይህ ሰው አፕልን ፈጥሮ ብዙ ዓመት ሳይቆይ በገጠመው የበሽታ እክል ሞተ። አፕል የሚባለው ኩባንያ ባይኖር ኖሮ እሱ ራሱ የማያውቃቸው አዳዲስ ሲስተሞች ተሻሽለው ዘምነው ዲዛይኑ አድጎ አሁን የምንገለገልበት የሴልፎን ቱል አይኖርም ማለት ነው። ኢንስቲትዩሽን ማለት ሐሳቦቻችን ከኛ ባሻገር ከኛ በኋላ ለብዙሃን መድረስ እንዲችሉ የሚያስችል ጉዳይ ነው። ተቋም ውስጥ አንኳር መታየት ያለባቸው ጉዳዮች አሉ። አንደኛው ተአማኒ ነው ወይ? ኢንስቲትዩሽኑ በሕግ የተቋቋመ በሕግ የሚሰራ በሚስተናገሩበት ተዋናያን በሙሉ የሚታመን ነው ወይ? ግልጽነት አለ ወይ? ተጠያቂነትስ አለ ወይ? ለመቀጠል የሚያስችል መሰረት አለ ወይ? ቦክስ መሆኑ ብቻ ሳይሆን ያ ቦክስ ክላሪቲ ያለው ሆኖ የተደራጀ ከሆነ አንደኛ ሬዚሊየንት ይሆናል፣ አዳፕቲቭ ይሆናል። በቀጣይነት ራሱን እያስተማረ ራሱን እያሻሻለ ያ ሲጀመር ሐሳብ የተባለውን ነገር ብዙሃን ጋር እንዲደርስ ይችላል ማለት ነው። በእኛ ሁኔታ የፋይናንሻል ሴክተርን ለመለወጥ ሆም ግሮን ሪፎርም አጀንዳ አንድን ስንጀምር ተቋሞቻችን አይተን ነበር። አንዳንዶች ተቋሞች አሉ፣ ነገር ግን ሪኢንጂነሪንግ ይፈልጋሉ። ተቋሞቹ አሉ፣ በፖሊሲ በስትራቴጂ በአመራር በአሰራር መዘመን አለባቸው። አንዳንዶች ተቋማት ደግሞ ሊኖሩን ሲገባ በሚያሳዝን ሁኔታ አልተፈጠሩም። ለምሳሌ የካፒታል ገበያን ብንወስድ ኢትዮጵያን የሚያክል በአፍሪካ ትልቅ ሀገር፣ ትልቅ ኢኮኖሚ የሚያንቀሳቅስ ሀገር እንዴት ሳይኖረው ቆየ? ሩቅ ሳንሄድ ለምን ከኬንያ መማር አቃተው?
ለምን ከናይጄሪያ መማር አቃተው? ምን ሆነን ነበረ የሚል ጥያቄ ያስነሳል። በሌሎቹም ሶቨሬን ዌልዝም እንደዚሁ በጣም ኢምፖርታንት ተቋም ነው። ቅድም ተገለጸው አልነበረንም። እነዚህን ባሉን ተቋማት ሰክተን ሐሳባችንን ማስቀጠል ስለማንችል በአዲስ መልክ እንዲዋቀሩ ሆኗል። አዳዲስ ፊቶች፣ አዳዲስ አመራሮች፣ አዳዲስ አሰራሮች ይዘው መጥተዋል። የኢትዮጵያ ኢኮኖሚ እየዘመነ ባለበት መንገድ እንደዚህ ያሉ ተቋማት ካልተገነቡ በስተቀረ ሐሳቡ ተሻግሮ ትውልድ ላይ ኢምፓክት ሊያመጣ ስለማይችል የተቋም ግንባታ ያሉትን ማዘመን፣ የሚጎሉትን መሙላት፣ ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራ ነው። እዚህ የቀረበው ብቻ አይደለም። ሎ ኢንፎርስመንት ኤጀንሲስ ቢኬድ ልክ እንደዚሁ አስደናቂ አዳዲስ ተቋማትም የነበሩም አሉ። በአርቲፊሻል ኢንተለጀንስ፣ በሳይበር ሴኩሪቲ የተለያየ ቦታ ብንሄድ ለትውልድ እጅግ አስፈላጊ የሚባሉ ተቋማት እየፈጠር ያሉትን ደግሞ እያዘመን የኢትዮጵያን ኢኮኖሚ፣ የኢትዮጵያን ፍላጎት፣ የኢትዮጵያን ሳይዝ እና 130 ሚሊዮን ህዝብ መሸከም የሚችል አውድ ለመፍጠር ካለን መሻት ነው ተቋማት ግንባታ ላይ ትኩረት ሰጥተን የምንሰራው። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። ሁለተኛ ጥያቄ፣ እንደሚታወቀው የፋይናንስ ሴክተሩ ሪፎርም የማክሮ ሪፎርም አካል ነው። መንግስት የማክሮ ሪፎርሙን በአጠቃላይ የፋይናንሻል ሴክተሩን ደግሞ በተለየ ሁኔታ በጥልቀትና በማለት በዚህ ደረጃ በጥልቀትና በስፋት ሪፎርም ያደረገበት ማድረጉን የሚታወቅ ሆኖ ይህን እንዲያደርግ ያስገደደው ገፊ ምክንያት ከዚህ ከሪፎርም በስተጀርባ ያለ አስተሳሰብና ከዚህ ጋር ተያይዞም አንደኛ ሪፎርሙ ያመጣው ፋይዳ፣ ሁለተኛ ደግሞ በተለይ ከአመራር ጋር የሰው ኃይልን ከመፍጠር አንጻር ማለት የአመራር ክህሎት ሙያ ክህሎት ከመፍጠር አንጻር ያመጣው ለውጡን በዚህ አጋጣሚ ቢገልጹልን። የኢትዮጵያ የማክሮ ኢኮኖሚ ስብራት ገጥሞታል። ያም ሊቀየር ይገባዋል ብለን ስንጀምር በማክሮ ኢኮኖሚ ውስጥ ዋና ዋና የሚታዩ ጉዳዮች አሉ። በተናጠል ሊፈቱ የሚገባቸው ግን ካልተሳሰሩ በቀር ጥቅል ስብራቱን የማያድኑ። ማክሮ ስንል ለምሳሌ ኢንፍሌሽን ሊነሳ ይችላል። ኢንፍሌሽን ላይ ያለው ችግር ብዙ ተዋንያን ማሳተፍ አለበት። ከምርት ማብዛት ጀምሮ በዋጋ ተመን ውሳኔ ጭምር ኢንፍሌሽን አፌክት ሊደረግ ይችላል። ናሽናል ባንክ ወይም የገንዘብ ሚኒስቴር የሚያጥራቸውን ገንዘብ ከሚያገኙበት ቦታ እና ገንዘብ የሚያፈሱበት ልክም ኢንፍሌሽንን ሊጎዳው ይችላል። አንድ አንጓ ነው። ኢምፕሎይመንት ሁለተኛው በማክሮ ስብራት ውስጥ መታየት ያለበት አንጓ ነው። ኢምፕሎይመንት ጤናማ እየሆነ ከሄደ ጉልበት አላግባብ ሳይከስር አምራች የሆነ ትውልድ በተገቢው እየሰራ ሀብት እያባዛ እንደሄደ የሚያሳይ ነው። ኢምፕሎይመንት ሊፈጠር የሚችለው ኩባንያዎች ሲፈጠሩ ነው። ኢምፕሎይመንት ሊፈጠር የሚችለው ሀሳብ ገንዘብ አግኝቶ ሰው መቅጠር ሲችል ነው። የተያያዘ ጉዳይ ነው፣ ለየብቻ የሚታይ አይደለም። የትሬድ ባላንስ ሀገራት ወደ ውጭ በመሸጥ የሚያገኙት ሀብትና ወደ ሀገር ውስጥ በማስገባት የሚያገኙት ሀብት መካከል ያለው ልዩነት በማክሮ ኢምባላንስ ውስጥ ሊታይ ይችላል። እነዚህ ጉዳዮች ሊታረቁ የሚችሉት ማክሮ ባልነው ስብራት ውስጥ አንድ ግን ደግሞ የአንበሳውን ድርሻ የሚወስደው የፋይናንሻል ሴክተር ነው። ፋይናንሻል ሴክተርን ሳታርቅ እነዚህን ጉዳዮች ልትፈታ አትችልም። ፋይናንሻል ሴክተሩ ለማክሮ ስብራቱ ከፍተኛ ድርሻ ነበረው። መልሰን ልናርቅ ስንፈልግም ፋይናንሻል ሴክተሩን እያንዳንዷን በተን ፈትሸን መግራት ካልቻልን በስተቀር ያ የምንለውን ስብራት ልንቀርፍ አንችልም። ለምሳሌ አንዱ በፋይናንሻል ሴክተር ያለው ችግር ጥራት ያለው ሰርቪስ ነው። አንተም እንደምታውቀው ሁላችሁም እንደምታውቁት ደሞዝ ወስጄ ለእናቴ 100 ብር ለመላክ ብፈልግ መጀመሪያ መደወል አለብኝ ባንክ ቤት ሂጂ ብዬ። ከዛ ባንክ ቤት መሰለፍ አለብኝ። 100 ብር እኮ ነው። ሰልፍ ወረፋ ከበዛ ደግሞ ከሰዓት ና ልባል እችላለሁ። ከሰዓት ደግሞ ተመልሼ ካስገባው በኋላ
ፋክስ ተበላሸ ሊባል ይችላል። ከሁለት ቀን በኋላ ደውዬ ደረሰሽ ማለት አለብኝ። ለመቶ ብር ጊዜውና ገንዘቡ ኤፊሽንት አይደለም፣ ጥራት ያለው ሰርቪስ አይደለም የሚሰጠው። አሁን ግን አንድ ሰው ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ያለ አንድ ወዳጅ የኔን የኤሌክትሪክ ቢል መክፈል ቢፈልግ በቀላሉ መክፈል ይችላል። ያ ባለው ተቋም ባለው ሀብት ላይ ጥራትና ዘመናዊነት መላበስ በራሱ ኤፊሽንሲን ያሳድጋል። አንዱ ነው ይሄ። ሁለተኛው ኢትዮጵያም ውስጥ ሌሎችም ሀገራት የፋይናንሻል ፍላጎትና አቅርቦት አይመጣጠንም። የግል ኩባንያ ለመበደር የሚፈልገው ብዙ ሀብት ነው። ሀሳብ ያላቸው ኢንተርፕሪነርስ ገንዘብ ይፈልጋሉ። የፋይናንሻል አቅርቦቱ ግን በቂ አይደለም። ያንን ለማጥበብ አማራጭ የፋይናንስ ሶርሶች ማበጀት ይፈልጋል። ለዚህም ፋይናንሻል ሴክተሩ መታየት አለበት፣ መፈተሽ አለበት፣ መዘመን አለበት። አውቶሜሽን አስፈላጊ የሚሆንበት ዋናው ምክንያት ፕላትፎርም መፈጠሩ ብቻ አይደለም። ፋክስ 100 ብር ስልክ ስለሚያዘገየኝ አሁን በስልክ ላርግ ብዬ በስልክ ስልክ ደግሞ 190 ሆኖ የሚደርስ ከሆነ ችግር ነው። የላኩት 100 ሆኖ እንዲደርስ ያ ፕላትፎርም ሴፍ መሆን አለበት። ያን የሚያረጋግጥ ተቋም ደግሞ ያስፈልጋል ማለት ነው። በሌላም ኤግዛምፕል ለማየት ታስታውሳላችሁ፣ የዛሬ 10-15 ዓመት የ15 ብር የ30 ብር የሞባይል ኤርታይም ካርድ ስንገዛ ሱቅ እንሄዳለን፣ ካርድ እንገዛለን። ሱቅ በእኛ አቅራቢያ ከሌለ ታክሲ እንይዛለን፣ ሁሉም ቦታ ስለሌለ ስለማይገኝ። አሁን ግን ቤት ተቀምጬ ኤርታይም ከጎደለኝ እኔም ቨርቹዋሊ እገዛለሁ። እኔ ገንዘብ ባይኖረኝ አንተም ልትገዛልኝ ትችላለህ። ይሄ ምን ማለት ነው? አንድ ሲኒየር ሰው በአቅራቢያው ልጆች ባይኖሩ፣ አጋዥ ሰው ባይኖረው፣ የሱ ልጅ ካለበት ሀገር ከኬንያ ኤርታይም ሞልቶለት ቨርቹዋሊ ፒዛ ቢያዘለት በዴሊቨሪ ቤቱ ቢመጣ ያ ሲኒየር ሰው አጋዥ ሳይኖረው ቁርስ ምሳውን በላ ማለት ነው። ይህንን ጉዳይ ማሳካት የምንችለው ፋይናንሻል ሴክተሩ የእያንዳንዱን ሰው ፍላጎት ተረድቶ መፍታት ሲችል ነው። በማክሮ ሌላ ያየነው ጉዳይ ዕዳ ነው። ሀገራዊ ዕዳ። ኢትዮጵያ ኳሊቲ ግሮዝ አልነበራትም። ኢትዮጵያ ውስጥ የነበረው እድገት ኮመርሻል ሎን ከውጭ በማምጣት ያንን ኢንፍሎ ያደረገን ካፒታል በማስላት የነበረ እድገት እንጂ የሰው ህይወት፣ የሰው መንደር፣ የሰው ኔበርሁድ በሚቀይር አግባብ አልነበረም። ዕዳ ነበረብን። ያ ዕዳ ደግሞ አስቸጋሪ የሚያደርገው ለምሳሌ ዩሮ ቦንድ ብንወስድ 1 ቢሊዮን የሚጠጋ ዩሮ ለኢትዮጵያ አበድረዋል። ገንዘባቸውን ሳይቀበሉ ቆይተው ባለፉት ጥቂት ዓመታት እንደሰማችሁት አንድ ጊዜ ያን 1 ቢሊዮን ክፈሉን አሉ። በአንድ በኩል ሪዘርቭ የለም ተመናምኗል። በሌላ በኩል ኤክስፖርት ደካማ ነው። ሳናስተውል ያመጣ ነው ሀብት ምን ላይ እንደዋለ ማናቀው ሀብት ደግሞ ዕዳ ክፈሉ ተብለናል። ይሄን አጣብቂ ለመፍታት የዕዳ ሪስትራክቸር የምንለው ከፋይናንሻል ሴክተር ሪፎርም ተለይቶ ሊታይ አይችልም። እዛ ውስጥ ነው ንግድ ባንክ በከፍተኛ ዕዳ ወገቡ ጎብጦ የኢትዮጵያ ፋይናንሻል ሴክተር ሊወድቅ ይችላል የተባለው። ያ ዕዳ በውጭ ብቻ ሳይሆን በሀገር ውስጥ ደግሞ ብንመለከት ለምሳሌ የኢትዮጵያ መብራት ኃይል ከሪፎርሙ በፊት 99% የኢትዮጵያ መብራት ኃይል ዕዳ ነበር። 99% መሸጥ እንኳን አንችልም። ስለ ትርፉ ተዉት። 99% ኩባንያው ዕዳ ነበር። ሜቴክን ውሰዱ። አብዛኛው የመንግስት የሚባሉ ኩባንያዎች አላግባብ ብር በቦንድ በምናምን ሰበብ የተሰጣቸው ብራቸውን በተገቢው ስለማይጠቀሙ እነሱ በዕዳ ተዘፍቀዋል። ዕዳ መክፈል አይችሉም። ስራ ደግሞ አይሰራም። እነዚህን ጉዳዮች ሶልቭ ለማድረግ የፋይናንሻል ሴክተር አቴንሽን ይፈልጋል። ተንቀሳቃሽ ሀብት ያላቸው ሰዎች፣ ሀሳብ ያላቸው ሰዎች በኢትዮጵያ ስርዓት ውስጥ ገንዘብ መበደር አይችሉም። የኢትዮጵያ የፋይናንሻል ስርዓት አንድ ሰው ተንቀሳቃሽ ሀብት ቢኖረው ያንን እንደ ኮላተራል ወስዶ አያበድረውም። ብር ስላጣ ብቻ ያ ሰው ሀሳቡ ይመክናል። መቅጠር ሲገባው የሚቀጠር ሰው እያለ የሚቀጥር ሀሳብ እያለ በገንዘብ ምክንያት ኤምፕሎይመንት የወረደ ይሆናል። የተሳሰሩ ጉዳዮች ናቸው ማለት ነው።
ዶላር የፕራይቬት ባንኮች ከሰበሰቡ በኋላ ለናሽናል ባንክ ያን ዶላር መስጠት ግዴታ ስላለባቸው አንጠቀምበትም በሚል እንዝላል መሆን ብቻ ሳይሆን ኢሌጋል የሆነ ስርዓት እንዲከተሉ ያደርጋቸዋል። ይሄ ሲሰናሰል የፋይናንሻል ሴክተሩ እያንዳንዱ በተን በማክሮ ሌቨል ባለ ችግር ታይቶ ካልተፈታ በስተቀር ኤኒ ሾክ፣ ለምሳሌ ኮሮና ሊሆን ይችላል፣ ድርቅ ሊሆን ይችላል፣ ጦርነት ሊሆን ይችላል። ኤኒ ሾክ መጥቶ ኢኮኖሚውን ሲያናጋ ያ ኢኮኖሚ እነዛን ችግር ተቋቁሞ ሀገርና ሕዝብ ሊያሻግር አይቻለውም። በዚያ ምክንያት ነው የፋይናንሻል ሴክተርን ማረቅ ማስተካከል የማክሮ ስብራትን ከመፍታት አንጻር ከፍተኛ ድርሻ ስላለው የተለየ ግምት ሰጥተን የሰራ ነው። ሪፎርሙ አመራርና ፕሮፌሽናሊዝምን ከማሳደግ አንጻር ያለው ሚና በተወሰነ መልኩ እንግዲህ ማንኛውም ተግባራዊ ስራ ሰው ይፈጥራል። ማንኛውም አንድ ሰው እንዴት ሳይክል እንደሚነዳ 15 ሰዓት ብናስተምረው 5 ደቂቃ ሳይክል መንዳት አይችልም። 15 ሰዓት ካስተማርነው በኋላ ምናልባት 5 ሰዓት ደግፈን ማለማመድ ይኖርብናል። ሳይክሉን በተሟላ መንገድ ባላንስ ጠብቆ መንዳት እንዲችል። ወደኛ ሲመጣ እያንዳንዱ ቀን ትምህርት ነው። እያንዳንዱ ፈተና ለትምህርት ግብዓት ነው። እያንዳንዱ ዓለም ላይ የምናያቸው እንቅስቃሴዎች እንደ እድል ወስደው ተምረው የሚያድጉበት ነው። በእርግጠኝነት ማንሳት የሚችለው ሪፎርሙን ስንጀምር የነበሩ ከነበራቸው እውቀት በብዙ አድገዋል። ያልነበሩና አዲስ የመጡ ደግሞ ኢትዮጵያ ተስፋ እንዳላት፣ ኢትዮጵያ መሪዎች እንዳላት የሚያመላክት ነው። ይህ ማለት ግን አብቅተን ጨርሰናል ማለት አይደለም። ገና ብዙ የምንማራቸው ጉዳዮች ሊኖሩ ይችላሉ። ሂደቱ ግን ሰው ፈጥሯል። በየአንጓው እየፈተሽክ ብትሄድ እያንዳንዱ ፈተናና ቻሌንጅ ሰው ፈጥሯል። ለምሳሌ የገንዘብ ምንዛሬ ተመን ውሳኔ ለመወሰን 2 ዓመት 3 ዓመት በላይ ጭቅጭቆች፣ ንትርኮች፣ ውይይቶች በውስጣችን ነበሩ። ፊር ነበር። አልቲሜትሊ አውትካሙ ምን ኮንሲኩዌንስ ያመጣ ፊር ነበር። የገንዘብ ተመኑን ለመወሰን የተሳካላቸው ሀገራት ብቻ ሳይሆን ያልተሳካላቸው ሀገራትም እንማር ብለን የኛ ቲም ደቡብ ሱዳን ነበር፣ ናይጄሪያ ነበር፣ ግብጽ ነበር። ብዙ ሀገር ተመራናል። ከተሳካላቸው ብቻ አይደለም ፌል ካደረጉትም ጭምር። ያ ሂደት ኮንፊደንስ፣ ያ ሂደት ልምድ፣ ያ ሂደት እውቀት እንደፈጠረ ውጤቱ የሚናገር ይመስለኛል። ከፖሊሲዎች አንጻር የገንዘብ ፖሊሲ በገንዘብ ፖሊሲ ዙሪያ እና የፖሊሲው አስፈጻሚ በሆነው ብሔራዊ ባንክ ላይ በርካታ የሪፎርም ስራዎች ተሰርተዋል። አሁንም እየተሰሩ እንዳሉ ይታወቃል። እና ኢኮኖሚ ላይ ምን በሰው ህይወት ላይ የሚያመጣው ለውጥ ምንድን ነው? የፐብሊክ ፋይናንስ ማኔጅመንት ስትራቴጂው በግልጽ እንዳስቀመጠው ኢትዮጵያ የምትፈጥራቸው ማንኛውም ሀብት ግልጽነት፣ ተጠያቂነት እና ተገማችነት ባለው መንገድ ስራ ላይ ውሎ እያንዳንዱ ዜጋ በሚነገር ጥቅል እድገት ብቻ ሳይሆን በቅርብ ርቀት ፊል ማድረግ እንዲችል ማስቻል ነው። እያንዳንዱ ሀብት ቴክኖሎጂ የሚጠቀም እያንዳንዱ ሀብት በህገወጥ መንገድ ይፈስ የነበረውን 100% ባይሆንም ማስቀረት የሚቻልበትን መንገድ ተጨማሪ ሀብት ለማምጣት እንደ ኢዝ ኦፍ ዱይንግ ቢዝነስ ያሉትን ሪፎርሞች ሰርተን ሀብት በማበራከት እነዚያ ደግሞ በሰው ህይወት ላይ የሚጨበጥ የሚታይ ለውጥ እንዲያመጡ ማድረግ ነው። ለምሳሌ አዲስ አበባ የሚኖር ሰው ባለፉት 2-3 ዓመታት በኔ ከተማ ጨለማ የነበረው ብርሃን፣ አቧራ የነበረው ግሪን፣ ቆሻሻ የነበረው ንጹህ፣ ከመኪና ጋር እጋፋ የነበረው የራሴ መንቀሳቀሻ አውድ ተፈጥሮልኛል የሚለውን ለማወቅ ለመገንዘብ ምንም ነጋሪ አስተማሪ አያስፈልገውም። ይታያል፣ የሚታይ ነው። ይሄ አዲስ አበባ ላይ የምታየው በብዙ ከተሞች ይታያል፣ በብዙ ገጠሮች ይታያል። ሞባይል ፔኔትሬሽን በሀገር ደረጃ አድጓል ሲባል ኢንክሉዥን ብቻ ሳይሆን እዛ ያለውን ሰው ይጠቅመዋል ማለት ነው። የመንገድ ተደራሽነት ሰፋ ሲባል እዛ ያለውን ሰው ይጠቅማል ማለት ነው።
የግብርና ምርት አድጓል ሲባል ያ አርሶ አደር ሞባይል አለው፣ ገበያ ያውቃል፣ ሽጦ ይጠቀማል ማለት ነው። በሁሉም በሴክተር ሌቭልም በማክሮ ሌቭልም የመጡት አጠቃላይ ለውጦች በተለይም ደግሞ የፐብሊክ ፋይናንስ ማኔጅመንታችን በገቢና ወጪ አስተዳደር ላይ የምንከተለው አካሄድ ተደምሮ እያንዳንዱ ዜጋ በቅርብ ርቀት እያንዳንዱ ቤት ገባ እንኳን ባይባል በቅርብ ርቀት ሴንስ የሚያደርገው ውጤት እያመጣ ነው። ይሄን ለምሳሌ ለማንሳት ህዳሴ መውሰድ ይቻላል። ህዳሴን የኢትዮጵያ ህዝብ ያጠናቀቀበት ሁኔታ በየትኛውም መስፈርትና መለኪያ ምቹ አልነበረም። ኮሮና አለ፣ ውጊያ አለ፣ ዓለም አቀፍ ጫና አለ፣ በሀገር ውስጥ የማክሮ ኢምባላንስ አለ። በእነዚህ ሁሉ ችግር ውስጥ ሰዎች የዕለት ችግራቸውን ተሸክመው ለጋራ ለሆነው ነገር ጨክነው ያን የሚያክል በሳይዙም በሀብቱም ትልቅ የሆነ ነገር ማሳካት መቻል በቀላል የምናየው አይደለም። ለኔ ምን ጠቀመኝ ከሆነ ግን የቦሌ መንገድ ወክ ስታደርግ እኮ ብርሃን ነው። ፀሐይ አይደል ሊያገሩ ጥቅሙ እሱ ነው ማለት ነው። በታክስ ስርዓት፣ በታክስ አሰባሰብ፣ በበጀት አስተዳደር እንዲሁም ብድርን ከማስተዳደር አንጻር ብዙ ስራዎች ተሰርተዋል፣ ብዙ እርምጃዎችም ተወስደዋል። ከዚህ ጋር በተያያዘ መንግስት በተመሳሳይ በጀቱን ከበጀት አስተዳደር ጋር በተያያዘ አስተዳደር በጀቱን በመቀነስ የልማት በጀቱን የካፒታል በጀት የማሳደግ ፖሊሲ እየተከተለ መሆኑ ይታወቃል። ይሄ በእነዚህ ተቋማት በሁለቱም ተቋማት ላይ እና በአሰራር ስርዓቱ ላይ የተደረጉ ሪፎርሞች ከመልካም አስተዳደር ከስራ ቅልጥፍና አንጻር በፊስካል ፖሊሲ ማዕቀፉ ዙሪያ የተደረጉ ለውጦች ምን ያክል ነው ወደ መሬት የወረደ ፋይዳ ያመጡት የሚለው ነገር ተወሰነ። ፋይዳው ለምሳሌ ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። ናሽናል ባንክን የወሰን እንደሆነ ናሽናል ባንክ ቅድም ባነሳሁት የፋይናንሻል ሴክተር ውስጥ በጣም ቁልፍ ተቋም ነው። ይሄ ቁልፍ ተቋም ግን ነፃ መሆን አለበት። ነፃ ሲባል በራሱ ፖሊሲ፣ በራሱ ስትራቴጂ፣ በገበያና በፋይናንስ ሴክተሩ ሕግ የሚተዳደር መሆን አለበት። በሰው ኃይሉ ጠንካራ መሆን አለበት። ለምን? አንደኛ ከሱ የምንፈልገው የሬጉሌሽንና የኦቨርሳይት አቅም ነው። ባንኮች በጣም ኢኖቬቲቭ የሆኑ ሰዎች ስብስብ ነው ባንክ የሚፈጥሩት። እነሱን ሬጉሌት የሚያደርግ አቅም እንደ ሀገር ካልተፈጠረ ባንኮች ይሆናሉ ማለት ነው። እና ተቋሙ መጠናከር ይፈልጋል። የኦቨርሳይት አቅም ያስፈልገዋል። ያንን በሚያደርግበት ሰዓት ለምሳሌ ቅድም ያነሳሁትን ኢንፍሌሽን ውሰድ። ኢንፍሌሽን ስንዴ ማምረት የራሱ የሆነ ጥቅም አለው ለመቀነስ። የገበያ ትስስር የራሱ የሆነ ትስስር አለው። ግን በናሽናል ባንክ ብቻ በነሱ ዕውቀትና በነሱ ውሳኔ ኢንፍሌሽን ኢምፓክት ከሚያደርጉ ነገሮች አንዱ የወለድ ምጣኔ ነው። አንድ ሰው 100 ብር ባንክ ቤት አስቀምጦ በአመት የሚያገኘው ወለድ 10 ብር ሆኖ አጠቃላይ ኢንፍሌሽኑ 15 ቢሆን በየአመቱ 5 ብር እንደሚያጣ እያወቀ ነው የሚያስቀምጠው ማለት ነው።
5 ብር እያጣ ብር ሰው ስለማያስቀምጥ ናሽናል ባንክ መስራት ያለበት የኢንፍሌሽን ሬት ከወለድ ሬት ያነሰ መሆኑን ማረጋገጥ ነው። ሰዎች ደፍረው ገንዘባቸውን ወደ ማርኬት እንዲያመጡ ማለት ነው፣ ወደ ሴቪንግ እንዲያመጡ፣ ለኢንቨስትመንት አስቻይ ነገር እንዲፈጥሩ ያም ማድረግ አለበት። ይህንን ሲሰራ ነው ኢንፍሌሽንም ይቀንሳል፣ የኢንቨስትመንት አቅማችንም ያድጋል። የፋይናንሻል ሲስተሙ ስታቢሊቲ የሚረጋገጠው ጠንካራ ሬጉሌት የሚያደርግ ኢንስቲትዩሽን ካለ ብቻ ነው። ይሄ ብቻ ግን አይደለም። የኢትዮጵያ አጠቃላይ ኢኮኖሚ ግሮዝ በመወሰንና በማሳለጥ ረገድ ናሽናል ባንክ ሞኔታሪ ቱልስ እየተጠቀመ በጣም በርካታ የሚሰራቸው ስራዎች አሉ። የሚጠቀመው ቱልስ ሞኔታሪ ቱልስ ናቸው፣ ግን የነሱ ድማሮ ኢኮኖሚክ ግሮዝን ያሳልጣል፣ ጤነኛ ኢኮሲስተም ይፈጥራል። እንደዚህ አይነት ተቋሞች ልክ እንደ ገቢው ይሄን ያክል አስገቡና አስወጡ በሚል የምናያቸው ሳይሆኑ ኢንፍሌሽን ሲቀንስ፣ የወለድ ምጣኔ ከኢንፍሌሽን ከፍ ያለ ሲሆን፣ የፋይናንሻል ኢኮሲስተሙ ጤነኛ ሲሆን፣ ባንኮች የመቆጣጠርና የመግራት አዳዲስ ነገሮችን ኢምብሬስ ማድረግ የሚችል ተቋም መሆኑን ስታረጋግጥ ኢንስቲትዩሽናል ሪፎርሙ ውጤት እያመጣ እንደሆነ ማረጋገጫ ይሆናል ማለት ነው። ብዙዎች የልማት ድርጅቶች ከነበሩበት የፊስካል ሸክም የመሆን ሁኔታ ወጥተው የኢንቨስትመንት ኢንተርፕራይዞች ወይም ክንዶች እንዲሆኑ ማስቻሉ እርስዎ ምን ይላሉ ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ? ማለት ኤአይች የተቋቋመበት ዓላማ እያሳካ ነው በእርስዎ እይታ ማለት ነው? የኢትዮጵያ ኢንቨስትመንት ሆልዲንግ ሎጎ አይታችሁ ከሆነ ዋሊያ ነው። ለምንድን ነው ኤአይች ዋሊያን መርጦ ሎጎ ያደረገው? የኤአይች ትልቁ ምስጢር ያለው እሱ ጋር ነው። ዋሊያ የተለየ ባህሪ ያላት እንስሳ ናት። ሁላችሁም እንደምታውቁት ይሄ 90 ዲግሪ ነው። ዋሊያ 89 ዲግሪ ላይ ቅጠል ካየች ሪስክ ትወስዳለች። 89 ዲግሪ ላይ እዚህ ላይ ሰው አይቆምም እንደምታውቁት፣ ሌላውም ሰዓት ይጠነቀቃል። ዋሊያ ግን በጣም መቆም በማይቻልበት አስፈሪ ቦታ ላይ ዘላ ያያየችውን ነገር ቀንጥሳ ትወስዳለች። ያያየች እንደሱ ነው፣ ቀንጣሽ ማለት ነው። ያያየችን ለማቋቋም የፈለግንበት ዋናው ምክንያት ትልቅ ሀብት፣ ትልቅ መሬት፣ ትልቅ የሰው ኃይል የያዙ የመንግስት ኩባንያዎች ባለቤት እንደሌለው ትጉ ባልሆኑ ሰዎች፣ ራዕይ በሌላቸው ሰዎች፣ አብዛኛው አክሳሪ፣ ግብር የማይከፍል፣ ወጪና ገቢው የማይታወቅ በጣም አሳዛኝ የሀብት ብክነት ነበር። በአንድ በኩል ችግር አለ፣ በሌላ በኩል ደግሞ ብክነት አለ። ያንን ነገር በኮርፖሬት ባህል፣ በቢዝነስ ባህል የሚመራ ተቋም ፈጥረን እያንዳንዱን የመንግስት ኩባንያዎች ትርፋማ ማድረግ እንቻል ነው። እሱ ብቻ ግን አይደለም፣ ዳይቨርሲፋይ የምናደርግ ነው። ለምሳሌ በክሪፕቶ ማይኒንግ ትላልቅ ኩባንያዎች ጋር ስራ ጀምሯል። በጥቂት ዓመታት ከፍተኛ ትርፋማ እንደሚሆን ይጠበቃል። ኢትዮጵያ ላለፉት ምናምን ዓመታት ወርቅ ቆፍራ አፈር ነው የምትሸጠው። ለመጀመሪያ ጊዜ የወርቅ ሪፋይነሪ ኤአይች ለኢትዮጵያ እየገነባ ነው። በጥቂት ወራት ውስጥ እንደሚጨርስ ተስፋ ይደረጋል። ይሄ በጣም ብዙ ሀብት ያስቀራል፣ ያመጣል። ይሄ ብቻ አይደለም። እስከ ዛሬ ድረስ ኢትዮጵያ ገንዘቧን፣ የገንዘብ ኖቷን ፕሪንት የምታደርገው የተለያየ ሀገር በመሄድ ነው። ይሄ አደገኛ ነገር ነው። እነዚህ ሀገራት ለኛም ለሌላውም የመስጠት የሞራል እንጂ ምንም የምንቆጣጠርበት መንገድ የለም። ያንን ስትራቴጂክ ካፓሲቲ ኤአይች እየፈጠረ ነው። እንደዚህ ያሉ ብዙም የማይነገሩ ቁልፍ ስትራቴጂክ አቅሞች ይገነባል። ከዚህ በተጨማሪ ኢንፍራስትራክቸር ኢንቨስትመንት ላይ የኤርፖርቱን ጨምሮ ለትውልድ የሚሻገሩ ተቋማት እና ኢንቨስትመንቶች ያካሂዳል። የመጨረሻው መቋጫ ኤአይች ማለት ዛሬ የሚሰራ ዛሬ የሚያተርፍ ለልጆቻችን የምናስቀምጠው ወረት ማለት ነው። ኢትዮጵያ እንደ ኖርዌይ፣
እንደ ዩኤኢ እንደ ኩዌት ትልቅ ሶቨሪን ዌልዝ ገንብታ ልጆቻችን እንደዚያና እንደዚህ ያለ ችግር ቢመጣ ለዚህ ያክል ዘመን ሊያበላቸው የሚችል ሀብት አላት ብሎ መናገር የሚያስችል አቅም ለመፍጠር ነው። በ2030 በፈረንጅ ማለት ነው የኢአይኤች የጂዲፒ ሬሽዮ 20% መግባት አለበት። ከአጠቃላይ ጂዲፒያችን 20% ኢአይኤች ሀብቱን ኢንቨስትመንቱን ዳይቨርሲፋይ አድርጎ ገባ ማለት ኢትዮጵያ ካላት አንጡራ ሀብት የተወሰነ ያህሉን ለልጆቿ ለማቆየት የሚያስችል ቁመና እየገነባች ነው ማለት ነው። ይሄ ለልጆቻችን የምንገነባው ተቋም ስለሆነ በአደራ ጭምር የሚሰራ ስራ ነው። አደራ ማለት ምንድነው? ኢትዮጵያም ሀብቷም ከአባቶቻችን የወረስነው አይደለም፣ ከልጆቻችን የተዋስነው ነው። ለልጆቻችን አብልጠን አልቀን ማቆየት አለብን። ልጆቻችን ያው ሰሞኑን እንዳያችሁት ነው ሰርተው መመገባቸው የሚያሰጋ ጉዳይ ነው። ምግብ ካላዘጋጀን በስተቀር አደጋ ውስጥ እንገባለን ለማለት ነው። ቀጥሎ ያለው ጥያቄ ከካፒታል ገበያ ጋር በተያያዘ ነው። እንደሚያውቁት የካፒታል ገበያ በተለያዩ የሀገራችን መሪዎች ሲጀመርና ሲተው የነበረ ነገር ነው። ካፒታል ገበያ የተጀመረው በአፄ ምኒልክ ጊዜ ነው። በእርግጥ ወደ ሀገራችን ካፒታል ገበያ ቢያስገቡም በተለያየ ዓለማት በፈረንሳይ፣ ቤልጂየም እና አሜሪካ ኢንቨስት ያደርጉ ነበር አፄ ምኒልክ በካፒታል ገበያ ማለት ነው። ከዛ በንጉሱ ጊዜ ወደ መጨረሻ አካባቢ የካፒታል ስርዓት በአዲስ አበባ በተወሰነ መልኩ ይማረው ነበረ። ደርግ ስርዓት እነዚህ አይነት ነገሮች ያው ዘግተዋል። በኢህአዴግ በተወሰነ ደረጃ የፕራይመሪ ማርኬቱ በተለይ አክሲዮን ኩባንያዎችን እንዲፈጠሩ በማድረግ ረገድ ሚና ተጫውተዋል። ሆኖም ከዚህ ካፒታል ገበያ በተሟላ ሁኔታ በተማከለና ስርዓት ባለው መንገድ እንዲመሰረት አላደረገም ብቻ ሳይሆን ለውሳኔ ለካቢኔ ካፒታል ገበያ እንዲጀመር የቀረበ ውሳኔ በዚህ ወቅት ካፒታል ገበያን ሪጀክት ማለት ሬጉሌት ማድረግ አንችልም በማለት ያው ሪጀክት አድርጎ ነበርና ያው የተለያዩ ነገሮች ጽሁፎችንም እንደዚሁ ስንሰማ የሀገራችን ምሁራን እና የተለያዩ የምጣኔ ሀብት ተንታኞች ስቶክ ማርኬት በኢትዮጵያ ሊሳካ አይችልም የሚል አቋም ይዘው ሲንከባለል የቆየ ጉዳይ ነው። ነገር ግን መንግስት በድፍረት ካፒታል ገበያን እንዲጀምር አድርገዋልና ለምንድን ነው መንግስት ይህን ያክል የደፈረው? ውጤቱስ ምን ይመስላል? አሁን ትክክል ነበረ ወይ ውሳኔ የሚለው ነገር ተወሰነ መልኩ ኢትዮጵያ ውስጥ የመንግስት የስራ ኃላፊዎች፣ ምሁራን፣ የኩባንያ ኦነሮች እና ኩባንያ የሚያስተዳድሩ ሰዎች ወይም በጥቅሉ የሁላችን የወል የሆነ አንድ ባህል አለ። አዲስ ነገር ሲመጣ እንወቀውም አንወቀው ማራከስ፣ መሸሽ፣ አለመጋፈጥ ማንኛውም ጉዳይ ሲመጣ ነው። ሪፎርም በሚመለከት አንዳንድ ኢኮኖሚ እናውቃለን የሚሉ ሰዎች ሲናገሩ ሰማ በጣም ይገርመኝ ነበር። በወቅቱ አጠቃላይ ኢትዮጵያ ተሳስራ ተቆላልፋ እያዩ በየት በኩል ፈተን ያን ኢኮኖሚ እንዘርጋው ሳይሆን ያ ጉዳይ አያስፈልግም የሚሉበት መንገድ ያሳሳቢ ነበር። ለምሳሌ ኤአይ እንውሰድ። ሁላችንም እንደምናውቀው የዛሬ 100 ዓመት ገደማ ሰዎች በጋማ ከብት ወይም በጋሪ ወይም በሰዓት 10 እና 15 ኪሎ ሜትር የሚጓዝ መኪና ይገለገሉ ነበረ። ዛሬ በሰዓት 200 መኪና ሹፌር የማያስፈልገው በጣም ፈጣን በጣም ምቹ መኪናዎች አሉ። እድገት አለ ማለት ነው። አውሮፕላን ብንወስድ ልክ እንደዚሁ የሚታይ እድገት አለ። አንድ ቤት ለመገንባት የሚወስድብንን ጊዜ ብንወስድ ትናንትና ዛሬ የሚታይ እድገት አለ። ዛሬ በወር በሁለት ወር ትላልቅ ህንፃ ይገነባል። ይሄን እያየ አቃለው የሚል ሰው ልጆቻችን ነገ ሊወዳደሩ የሚችሉበትን አውድ አሁን ቀድመን ካልፈጠርን ብሎ ማሰብ ሲገባው ኤአይ ለኢትዮጵያ ቅንጦት ነው ይላል። አሁን ላለችው ኢትዮጵያማ ቅንጦት ነው፣ ጥያቄ የለውም። ለልጆቻችን ግን የመመገቢያ የመኖሪያ ሰርቫይቭ የማድረጊያ አውድ ነው። አሁን ካልሰራ ነው በቀር ልጆቻችንን በትናንትና ስርዓት እያዘጋጀን
ነገን እንዲዋጁ ማድረግ አንችልም። ካፒታል ማርኬት ጋር ስንመጣ ካፒታል ማርኬት ማለት አማራጭ የፋይናንስ ሶርስ ማበጀት ማለት ነው። ለምሳሌ መኪና የሚነገድበት ቦታ አለ። እኔ ገንዘብ አለኝ፣ ሄጄ ብር ከፍዬ ወረቀት ሰጥቼ መኪና ወስዳለሁ። ይሄ የሚታወቅ ገበያ ነው። ሽንኩርትም ልብስም እንደዚሁ። ራሱ ገንዘብ ግን ገበያ ላይ የሚመጣበት አውድ አልነበረም። ገንዘብ እንደ መኪና፣ ገንዘብ እንደ ልብስ ገበያ ላይ ውሎ ገንዘብ ፈላጊ ሰዎች ሊገዙ የሚችሉበትን ነገር የሚያመቻች ነገር ኢትዮጵያ ውስጥ አልነበረም። ምን ማለት ነው? አንድ ሐሳብ ኖሮኝ እኔ 100 ብር ለዚያ ሐሳብ መነሻ ኢንቨስትመንት የሚሆን ቢሆን እኔ ያለኝ 5 ብር ነው። አንድ አጎቴ ጋር ሄዳለሁ፣ ሐሳቡን አጋራዋለሁ። የሚያስፈልገኝ 100 ነው፣ ያለኝ 5 ነው ስለው ልጄ እኔ ያለኝ የሚጨምርልህ 3 ብቻ ነው፣ 3 ብር ነው ያለኝ ይላል። አክስቴ ጋር ጓደኛዬ ጋር ስዞር ከቆየው በኋላ 21 ብር አግኝቻለሁ። ሰዎች አግዘውኝ ሐሳብ አለኝ፣ 21 ብር አለኝ። 79ኙ ግን የለም። በዚህ ምክንያት የኔም ሐሳብ የደጋፊዎቼም ፍላጎት ይመክናል ማለት ነው። ካፒታል ገበያ ምንድነው የሚያደርገው? አንድ ኢንትረስቲንግ ባህሪው ክራውድ ፈንዲንግ ነው። ክራውድ ፈንዲንግ ማለት አንድ ሐሳብ ይዤ ገንዘብ ለመግዛት ስወጣ 10 ብር ያለውም 20 ብር ያለውም 50 ብር ያለውም እዛ አውድ ላይ ገንዘብ ስለሚያስቀምጥ አጎቴና አክስቴን ሳላስቸግር ባጠረ ጊዜ ለኔ ሐሳብ መነሻ ኢንቨስትመንት የሚሆነው 100 ብር አገኛለሁ ማለት ነው። እነዚያ አበዳሪዎች ለማን እንደሚሰጡ ባለማወቅ ስጋት ውስጥ እንዳይገቡ፣ ተበዳሪውን ገንዘብ ከየት አገኛለሁ ብሎ እንዳይሰጋ፣ በእነዚህ መካከል መተማመን የሚፈጥር ተቋም ማለት ነው። ይህንን ተቋም ኢትዮጵያ እስካሁን ለመፍጠር አለመድፈሯ ያሳፍራል። ምክንያቱም ብዙ ሀገራት አላቸው። ኢትዮጵያ እነማንን እንደምትከተል አላቅም። ምዕራቡ አለው፣ ምስራቁ አለው። አፍሪካ ውስጥ ሻል ያሉ ኢኮኖሚ ያላቸው ሀገራት አሉ። ምናልባት የቆሙ ሀገራት እንቅስቃሴ የለባቸው መንግስት ይሁኑ መንግስት አይሁኑ የማይታወቅባቸው ሀገራት እንደዚህ አይነት ነገር ላይሞክሩ ይችላሉ። የየትኛው ክለብ አባል ነው እየሆን ያለ ነው ጉዳዩ። አሁን ለምሳሌ የወደፊቱ ሳይሆን የትናንትናው የኤክስ ከነማ ስሙን ከጠራው እንዳላስቀይም ብዬ ነው። የኤክስ ከነማ ክለብና አርሴናል ቢጫወቱ የማን ደጋፊ ነው የምትሆነው? እና በእኛ ሁኔታ ካፒታል ማርኬት በጣም የዘገየ ጉዳይ ነው። ሊኩዊዲቲን የሚያሳድግ ነው። በተለይ ሐሳብ ያላቸው ሰዎች፣ መፍጠር የሚሹ ሰዎች፣ መስራት የሚሹ ሰዎች በገንዘብ እጥረት ምክንያት ሐሳባቸው እንዳይመክን፣ ፈጠራቸው እንዳይመክን የሚያደርግ ነው። ሲፈጥሩ ደግሞ ሰው ይቀጥራሉ። ያ መልሶ የማክሮ ስብራት ይጠግናል። አሁን ከተፈጠረ ጥቂት ዓመታት ነው። በጣም ጥሩ መሰረት ላይ ነው ያለው። እንዳየኸው ወጣት አመራሮች ፈጥሯል። ያ ተቋም የፈጠራቸው አመራሮች ከነሱም አልፈው ይገርማል፣ አሁን ልማት ባንክ ሁሉ ማስተዳደር ጀምረዋል። በጣም አመሰግናለሁኝ። 3-4 ጥያቄዎች እንቀበላለን ለክቡር ጠቅላይ ሚኒስትር የሚቀርቡ። ስሜ ናትናኤል አብርሃም ይባላል። እዚህ ስለተገኘው እጅግ በጣም አመሰግናለሁ። ጥሩ ፕሬዘንቴሽን ነበር። የኔ ጥያቄ ከአንድ ጨዋታ ነው የሚጀምረውና አንድ አጎቴ የነገረኝ ታሪክ ነው። አንድ ሰውዬ ከአንድ ሀገር ወደ አንድ ሀገር መጓዝ ይፈልግና ይመሽበታል። ሲመሽበት አንድ ባለሀብት ቤት ይሄድና ማደሪያ ይጠይቃቸዋል። ማደሪያውን ሲጠይቃቸው ጥበቃው ይመጣና አላቅህም እኮ እንዴት አሳድረሃለሁ ይለዋል። ሰውየውም በቃ ይመሽበትና ተናዶ ወደ ሀገሩ መግባት ስላለበት ያው መንገዱን ይቀጥላል። ከዛ እስቲ ደግሞ ትንሽ ሻል ያለ ቤት ያይና እስቲ ልጠይቃቸው፣ ያው እዚህ መንገድ ላይ ማደር አልችልም፣ ስለዛ ወደዛኛው ሀገር የሚያሻግረኝን እንዴት አድሬ የሚሄድበትን ብሎ አንድ ባለሀብት ቤት ከነገና ሲጠይቃቸው ውይ አናቅህም እኮ አንተ ምንድን ነው የምናሳድርሃለሁ፣ ምንም ነገር አይታወቅም ይሉታል። ሰውየውም በጣም እየተናደደ የሆነ መንገዱን ሲቀጥል አንድ ደሳሳ ጎጆ ቤት ያያል። እዛ ጎጆ ቤት እስቲ እነዚህ ስለራሳቸውም እንኳን የሚያድሩበት የላቸውም፣ እኔን እንኳን አያሳድሩኝም፣ ግን ለማንኛው መንገድ ላይ ከማድር ያሳድሩኝ ይላቸዋል።
ሰውየውም እሺ ማደሪያ ያለውም ያኔም እንደምታየው ትንሽ ደሳሳ ጎጆና አንድ ላም ነው ያለን፣ ማስደሪያውን እንሰጣለን ብሎ አንድ ላምም ስላለን ከሷ ላይ ያለችንን ወተት እንሰጣለን ይሉታል። እሱም ሰውየው ደስ ብሎት በጣም በቃ ያው ከችግሩ ስለሆነ በጠዋት አድሮ ከላሟ የሚያገኟትን ወተት ጠጥቶ አድሮ ወደ በነጋቷ መስግኖ መንገድ ይጀምራል። ልክ ሀገሩ ሲገባ ሰውየው ላደረጉለት ውለታ ያስብና አንድ አዋቂ ሰው ጋር ይሄዳል። አዋቂውንም ሰውዬ እንደዚህ ከአንድ ሀገር ወደ አንድ ሀገር ሲሄድ ያሳደሩኝና የጠቀሙኝ የረዱኝ ሰዎች ስላሉ ምን ላድርግላቸው ይለዋል። ይሄም አዋቂ ሰውዬ ታሪኩን በደንብ ከተረዳ በኋላ ሄደ ላማቸውን ግደልባቸው ይለዋል። ሰውየው በጣም ይደነግጣል። ላማቸውን ከገደልኩባቸው እነዚህ ሰውዬ መኖሪያ የላቸውም ብሎ ያስባል። ከዛ 1-2 ቀን ከራሱ ጋር ያስብ ይቆየና ሄዶ ግን ይሄ ሰውዬ አዋቂ የተባለበት ምክንያት ስላለ ሄዶ በሁለተኛው ቀን ላማቸውን ሄዶ ይገልባቸዋል። እያዘነም ቢሆን ወደ ሀገሩ ይመለሳል። ከዛ ከሆነ ጊዜያት በኋላ ቆይቶ ይመለሳል። ሲያየው ያቺ ትንሽ ደጋሳ ጎጆ የነበረችው አልማዋ ትልቅ የቤት ተሰርቶ ትልቅ የእርሻ ተሰርቶ ያያል። ሰውየው በጣም ይገረምና በሄደው ባለቤቱን አንኳኩቶ አንድ ከ2 ዓመት በፊት መጥቼ ነበር እዚህ ቤትና ደሳሳሳ ጎጆ ነበረች ብሎ ይጠይቃቸዋል የቤቱን ባለቤት አዎ ልክ አንተ እንደሄድ ከ2 ቀን በኋላ ላማችን ትሞትብናለች። እሷ ላማችን ስትሞትበት እኔም ወደ ስራ መሄድ ጀምራሉ። ያሉኝም ልጆች ሄዶ ከተማ መሸጥ ጀምራሉ። እናትየውም በለቅሟ መስራት ትጀምራለች እና ያቺ ላም በመሞቷ ምክንያት ብዙ ነገር አብበን አድገናል ይለዋል። የእርሱ እይታ እኛም እንደናድግ የትኛዋን ላም ነው መግደል ያለብን? እንደ ተቋም እንደ ግለሰብ የትኛዋን ላም እንግደል ብዬ ነው ጠይቀው። አመሰግናለሁ። በተሰጠኝ እድል በጣም አመሰግናለሁ። ኑራ መሐመድ እባላለሁ ከሳፋሪኮም ኤም-ፔሳ ነው። በተለያየ ጊዜ በተቋሞቹ በሚቀርቡት ፕሬዘንቴሽኖችም ባለውም ሪፎርም በኢትዮጵያዊነታችን ድንኮራ አድርጎናል። ኢትዮጵያ ተስፋ ያላትና ከፍታ ላይ ያለች እውነት ነው። ስታንዳርዳችን ራሱ እንደ ኢትዮጵያዊ ከፍ ማለቱን ከልቤ አምኜ ሁላችንም እንድንኮራ ያደርጋናልና እኛም ያለንበት ተቋም አንዱ የሪፎርሙ አካል ስለሆነ አሁን ላይ ሁሉም ነገር የተስተካከለና አንዳንድ ፖሊሲዎች አፈጻጸማቸው ስለሚዘገይ ነው እንጂ ኮምፕሌን የሚኖሩት አፈጻጸማቸውንም ባለው በተቋሙ አቅም በአሁኑ ሰዓት መፈጸም የሚቻልበት ደረጃ ላይ ስላለ በጊዜ አፈጻጸሙ ጊዜ ሳይፈጅ ቢሆን እኛም እንደ ተቋሙ ሰራተኞች ውጤታማ እንሆናለን ብዬ አስባለሁ። በጣም አመሰግናለሁ። ክቡር ፕራይም ሚኒስትር እድሉን ስላገኘው በጣም አመሰግናለሁ። ብሩክታዊት ዳዊት አብዲ እባላለሁ ከወጋገን ካፒታል ኢንቨስትመንት ባንክ። ጥያቄ ስለ ዳያስፖራ ነው። ብዙ ዳያስፖራዎች ኢትዮጵያ ውስጥ ይኖራሉ። እዚህ ነው የሚሰሩት፣ የሚያገኙት በብር ነው ኦር በሪታየርመንት ፋንዳቸው የሚኖሩ ናቸው። እኔ አሁን ብዙ ጥያቄ አገኛለሁ። መቼ ነው የሚፈቀድልን ፋይናንሻል ሴክተር ውስጥ ፓርቲሲፔት እንድናደርግ የሚባል ጥያቄ በጣም እየተደጋገመ ይመጣል። እኔም ጠይቄያለሁ እና የተሰራ ነው ስለሚባል በጣም ብዙዎቹ they are really desperate to participate እና ይሄ ነገር መፍትሄ በቅርቡ የሚገኛል መልስ ለመስጠትም ትንሽ ያስቸግራል። እኔም እንደ ራሴን እንኳን እንደ ዳያስፖራ አልቆጥረውም፣ ምክንያቱም እዚህ ብዙ ቆይቻለሁ። ግን የምሰራበት መስሪያ ቤት እንኳን ሼር መግዛት አልችልም እና ይሄ መቼ ነው የሚፈቀድልን የሚለውን ጥያቄ አድሬስ ቢያደርጉልኝ አውድ ታንክ ዩ። በጣም አመሰግናለሁ የሀገራችን አመራሮች። በግሌ ክብር ይሰማኛል ከመካከላችሁ ስለቆምኩኝ። በረከት እባላለሁ የአስቱ ኢንጂነሪንግ 5ኛ ዓመት ሜካትሮኒክስ ኢንጂነሪንግ ተማሪ ነኝ። የመጀመሪያው ሲስተም ነው እየተሰራ ያለውና በተቻለ አቅም በጣም የሚያስደስት ነው። እኔ በግሌ ባየሁት የዚህኛውም የምማረበትም ኮርስ ሜካትሮኒክስ የዚህ ፊልድ ተጋሪ ስለሆነ ያለውን ፔኑንም ሁሉንም በግሌ አውቀዋለሁ። ግን እንዴት አይነት ሲስተም እየተሰራ እንደሆነ በጣም የሚያስደንቅ ነው። አንድ ጥያቄ ግን የፈጠረብኝ ምንድነው ኢትዮጵያዊ ስራ መሰረቶች ደግሞ የነበሩ ከስር እንደ ማህበረሰብ የነበርንባቸው እቁብ ነበረ፣ ብድር ነበረ፣ እንደዚህ የመሳሰሉትና ምናልባት ቅድም እርሶም ሲሉ እንደነበሩት አዲስ ነገር ለመቀበል የሚከብደን ከራሳችን መሰረት ስላልተነሳ ሊሆን ስለሚችል እሱንስ ለማስገባት ምን እየተካሄደ ነው?
አንዱ ጥያቄ ነው። ሁለተኛ ደግሞ የዘመኔን የትውልዴን ድርሻ ምጋራው አንድም ስለሆንኩኝ እኔ ስለሆንኩኝ እንደ ልጆችስ ምን ማገዝ እንችላለን? ብዙ ጊዜ ዲጂታላይዝ ወርልድ ወደ ሳይበር የመሳሰሉት ሃኪንግ ምናምን የመሳሰሉት ላይ የመጋለጥ እድላቸው ከፍተኛ እየሆነ ይመጣል። ወደፊት ስራችን በጣም ከፍተኛ ነው የሚሆነውና እሱ ላይስ ምን ማገዝ እንችላለን ለማለት ነው። አመሰግናለሁ። ክቡር ጠቅላይ ሚኒስትር በጣም አመሰግናለሁ። ከሁለት ቀን በፊት ኒውዮርክ ታይምስ the world is in chaos what next የሚል ጥያቄ ጠይቆ ነበርና likely scenarios ተብሎ አንድ 5 ነገሮች አስቀምጠዋል። አንደኛው the global south እንደ ግሩፕ ሆነው አሁን ያለውን ኬኦስ ለመቋቋም ይበረታታሉ ነው። ኦፍ ኮርስ ኢትዮጵያ እንዳሉት ከምዕራባውያንም ከኢስቱም ከሁሉም ጋር ወዳጅነት አላት። ግን ቴክ ሳይድስ የሚል አቋም እየተወሰደ ነው፣ በተለይ ከዋሽንግተን የሚመጣው እና ከማጋ ትሬድ እንደምናደርግ ከማጋ ኢንቨስት እንደምናደርግ እየተነገረን ነው እና መሀል እንድንቀመጥ የሚፈቅዱልን አልመሰለኝም። እና እንዴት ያውታል? ትልቅ አገር ነን፣ ግን እነሱ ደግሞ ሱፐር ፓወር ናቸው እና ሳይድ ውሰዱ እያሉን ስለሆነ እንዴት ያውታል ነው። አጭር ጥያቄ ነችና ሰፋ አድርገው ቅድም ሜንሽን አድርገው ነበር። እችን ስጠይቅ ስለፈቀዱልኝ አመሰግናለሁ። ፍስሐጽዮን አዲሱ እባላለሁ። ከአዲስ አበባ ሳይንስና ቴክኖሎጂ ኢኖቬሽን እና ኢንኩቤሽን ሴንተር ነው የመጣሁት። ስታርታፕ ኢንቨስትመንት ባንክ የሚባል ነገር ሀሳብ ሰምቻለሁ እና ይሄ ነገር ኢምፕሊሜንቴሽን ዋይዝ እንዴት ነው የሚለው ነገር አሁን ምን ያክል ጊዜ ይፈጀዋል እንትን ለማለት የሚለውን እና ሌላኛው ደግሞ በኤአይ ላይ ፎከስ የሚያደርግ ዩኒቨርሲቲ ተግባራዊ እንደሚደረግ ሰምተናል። ይሄ ነገር ግን እኔ የምጠይቀው ከነዚህ ሃይ ስኩል እስከ 12ኛ ያሉ ተማሪዎችን ብቻ ናቸው ወይስ አሁን እኔ ለምሳሌ 3ኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪ ነኝ እና እኛም ኮምፒውተር አድርገን ጆይን ማድረግ እንችላለን፣ እንደዛ አይነት ኦፖርቹኒቲ አለ ነው የምለው ነው። ከአዲስ አበባ ዩኒቨርሲቲ ሀብታሙ በቀለ እባላለሁ። ይህን እድል በማግኘቴ በጣም ደስተኛ ነኝ። ባለፈው የኢህአዴግ ጊዜ በፕራይቬታይዜሽን ለሀገር የፕራይቬት ሴክተሩ የሚመራው ኢኮኖሚ ለሀገር እድገት ከፍተኛ ተዋጽኦ ያደርጋል ተብሎ ስለታመነበት መንግስታዊ ድርጅቶች አስተዳደርና ፕራይቬታይዜሽን ኤጀንሲ የሚባል ተቋም ተቋቁሞ በተለይ ትርፋማ ያልሆኑትን የመንግስት ድርጅቶች ወደ ፕራይቬቱ ለማዞር እንቅስቃሴ ተደርጎ ነበረ። ከጊዜ በኋላ በሚያሳዝን ሁኔታ ምክንያቱን በግሌ ያልተረዳው ተቀልብሶ እንደሚታወቀው ጭራሽ ሌላ አዳዲስ የመንግስት ተቋማት ብለው እንደገና የፕራይቬት ሴክተሩን ማቀጨጭና መጋፋት ያዙ። ያን ነገር ዞሮ ዞሮ ወዴት መጣ? አሁን ያለው እኛ ጥሩ ነገር ይዞ መጣል ብለን ምናምነው መንግስት ሲመጣ ጫናና ሸክም በእዳ በኢንኤፊሽንሲ ጫናና ሸክም ሆኖ ለዚህ አብቅቶናል። ግማሹን የአሁኑን መንግስት ኢነርጂም በልቶታል። ከዚህ በላይ መስራት ይቻላል ብዬ ስለማስብ ማለት ነው። አሁን ምንድነው ከ2010 በኋላ ክቡር ጠቅላይ ሚኒስትር ስልጣን ከያዙ በኋላ በከፍተኛ ሁኔታ የፕራይቬት ሴክተሩ ላይ እምነት መጣል እንደሚገባ ታምኖበት በሚመስል መልኩ በተለያዩ መድረኮች የልማታዊ የመንግስት ድርጅቶችን አብሶ ትርፋማ ያልሆኑትን ወደ ግል እናዘዋውራለን በሚል መንፈስ ከፍተኛ እንቅስቃሴ ሲደረግ እንደነበረ ሁላችንም የምናስታውሰው ነው። ነገር ግን ከቅርብ ጊዜ በኋላ አውቃለሁ እኔ ዋን ዳይሜንሽን ላይ እችላለሁ። እዛ ቦታው ላይ ስትቀመጥ ብዙ መንገድ ላይ ብዙ የሆኑ ጫናዎች እንደሚመጡ ከብዙ አንግል ታይቶ ነው ውሳኔዎች እንደሚወሰኑ አውቃለሁ። ነገር ግን አሁንም መንግስት ይሄንን 41 ብቻ ሳይሆን የመስፋፋት በመንግስት ድርጅት ያሉትን እንደገና ለማስፋፋት በከፍተኛ ሁኔታ ታቅዶ እየተሰራ ነው። ልማት ካመጣ ተቃውሞ አይደለም። ነገር ግን የመንግስት ተቋማት በተደጋጋሚ በእኛ ሀገር ብቻ ሳይሆን በተለያዩ ሀገሮች ኢንክሉዲንግ ቻይና የመንግስት ተቋም የልማት ድርጅቶች ልማታቸውን እየጎተቱ እንደሆነ የሚያስረዱ ጽሁፎች እየወጡ ነው የሚገኙት። እኛም ሀገር ግን አሁን በሚባለው ደረጃ የተለያዩ ሴክተሮች ውስጥ እየገባ እናጠበዋለን የተባለው የመንግስትን የነፃ ኢኮኖሚ ተሳትፎ አያሰፋብንም ወይ? ከመጨረሻው ጥያቄ
ለመነሳት በጣም ትክክለኛ ኮንሰርን ነው። የኢንቨስትመንት ተዋንያን ተገቢ ሚናቸውን እንዲጫወቱ አስቻይ ነገር መፍጠር የማይችል መንግስት ከሆነ ብልጽግና ማረጋገጥ አይቻልም። መመኘት ይቻላል፣ ማረጋገጥ አይቻልም። የፕራይቬት እና የመንግስት ሚና በመደመር መንግስት በግልጽ እንደተቀመጠው ማንበብ አለብን። መጽሐፍ አላነበብኩም በነገራችን ላይ እንደተቀመጠው እነዚህ ተዋንያን ሚናቸው የተለካ ሚናቸውን የሚያውቁ በሚናቸው ልክ የሚጫወቱ መሆን አለባቸው። ፕራይቬት ሴክተር የሚያቀጭጭ እንቅስቃሴ ከተከተል ፈጠራን እንገላለን ማለት ነው። ፈጠራ ከሞተ አዳዲስ ስራ አይፈጠርም። አዳዲስ ስራ የማይፈጠር ከሆነ አዳዲስ ሰው አይቀጠርም። አዳዲስ ሰው የማይቀጠር ከሆነ ኢኮኖሚ አያድግም። ሂሳቡ ግልጽ ነው። ወደ ኋላ ስንመለስ ይሄ የፖለቲካ መድረክ ስላልሆነ የኛ ፕራይቬታይዜሽን ሲሰራበት የነበረው መንገድ በግሌ በጣም እማዝንበት የሚያመኝ ግን ለዚህ መድረክ የማይመች ጉዳይ አለ። ለምሳሌ በፕራይቬታይዜሽን ስም ጥቂት ግለሰቦች በመቶ ሺህ ሄክታር የሚገመት የኢትዮጵያን መሬት እንዲወስዱ ተደርጓል። ምንድነው አውዱ? ምንድነው የተሸጠበት መንገድ ብለህ ስታይ ልውረስ ካልክ የደርግ መንግስት ልትሆን ነው። ልተው ካልክ የሚያም ነገር ነው። ይሄ ፕራይቬታይዜሽን የሚባለው ነገር የሆኑ ግለሰቦች ለመጥቀም የሚሰራ ስራ ነበር እንጂ ትርፋማ ያልሆኑ ተቋማትን ወደ ግል በመስጠት የግል ሴክተር ለማጠናከር አልነበረም። ምክንያቱም ፋይናንሻል ሴክተር 80+% የሚያበድሩት እኮ ለመንግስት ልማት ድርጅቶች ነው። 20% ማትሞላ ብድር ወስዶ ፕራይቬት ሴክተር ውጤታማ ስራ ሊሰራ አይችልም። አሁን ያሰጋህን ግን ስንመለከት ለምሳሌ ፈርቲላይዘር ማዳበሪያ ለኢትዮጵያ በጣም ወሳኝ ኮሞዲቲ ነው። በጣም ወሳኝ ማዳበሪያ፣ ነዳጅ አካባቢ፣ ኢነርጂ አካባቢ ያሉ ጉዳዮቻችን መልክ ያዙ ማለት ኢትዮጵያ ናሽናል ኢንትረስቶቿ ላይ መዝለል ትጀምራለች ማለት ነው። አሁን ወደ ኋላ ከሚይዟት ፖይንቶች አንዱ ማዳበሪያ ነው። ለምን ማዳበሪያ የሚያቀብሉ ሀገራት ጋር የሚያቀያይም ጉዳይ ውስጥ ከገባህና ለ6 ወር ማዳበሪያው ከዘገየ ችግር ነው። ይሄንን ማዳበሪያ 4-5 ዓመታት ሀገራት፣ ግለሰቦች ኢትዮጵያ ውስጥ ኢንቨስት እንዲያደርጉ ለምነናል። መጨረሻ ላይ የአፍሪካ ትልቁ ሀብታም የሆነው አሊኮ ዳንጎቴ ሲወስን ከወሰነበት መንገድ አንዱ የኢትዮጵያ መንግስት ከኔ ጋራ ሪስክ የሚጋራ ከሆነ ፐርሰንቴጁ ሊያንስ ይችላል። እሱ 50+ ሊሆን ይችላል። ግን ሪስክ የሚጋራ ከሆነ ብቻ ነው ኢንቨስት የማደርገው። አንደኛ ሪሞት ኤሪያ ነው፣ ሁለተኛ ገበያው አያስተማምንም። ቢሊየንስ ኦፍ ዶላር አምጥቼ እዳ እንዳልገባ ሲል እኛ ኤአይችን እንጠቀማለን። ይሄን ኢንቨስትመንት የምናደርገው ይሄ መንግስት አይደለም። በኮርፖሬት ህግ ልክ ቅድም ስቶክ ማርኬት እንዳልኩት መንግስት ያለውን ገንዘብ ኮንትሪቢዩት አድርጎ ፕራይቬት ሴክተርም አድርጎ በጋራ የሚሰራ ስራ ማለት ነው። ፓርትነሮቹ ጥቂት ቢሆኑም መስፋት አለባቸው። ወይም ክሪፕቶ ማይኒንግን ብንወስድ ክሪፕቶ ማይኒንግ ኢትዮጵያ ውስጥ 39 ገደማ ላይሰንሶች ሰጥተን ነበር። ፕራይቬት ሴክተር ኢንከሬጅ ለማድረግ ከኛ ክሊን ኤነርጂ ይወስዳሉ፣ እነሱ ደግሞ ስራቸው ይሰራሉ። እኛ ሳንድ ቦክስ ባልነው ፖሊሲ የማናቃቸው ጉዳዮች ሲኖሩ ቀድመን አይቻልም ከምንል ፈቅደን ተምረን ችግር እንዳለው ስንደርስበት ማድረቅ ይሻላል ባልነው መሰረት ላይሰንስ ሰጠን። ስናጠና የኔ ወንድም 200 ሜጋዋት ኢነርጂ ኢትዮጵያ ለአንድ ኩባንያ ከሰጠች ቴንስ ኦፍ ሚሊየንስ ኦፍ ዶላር ከኢነርጂ ዋጋው በላይ ታገኛለች። 1000 ሜጋዋት ኢነርጂ ለክሪፕቶ ማይኒንግ ኢትዮጵያ ስትሰጥ ሳይጋነን
ከ300 እስከ 500 ሚሊዮን ዶላር በአመት ታገኛለች። ከ300 እስከ 500 ሚሊዮን ዶላር ያሳጣን ጉዳይ ምንድነው ካልክ አለማወቃችን ነው። ላይሰንሱን ቸበቸብ ነው፣ ስናጠናው ኪሳራው ብዙ ነው። አሁንሳ 100% ኢንቨስት አድርጌ በኤአይ ፋክተሪው በዴታ ሴንተሩ እና በኢነርጂው 100% ኢንቨስት አድርጌ ግን መንግስት ሪስክ ስላለው ሼር ያርገኝ 25 30 35% ወስዶ ከኔ ጋር ይስራ የሚል ኩባንያ ስናገኝ ኤአይችን እናስገባለን። ለምን? ያን እድል ሚስ ላለማድረግ። አዲስ አበባ ላይ የሪቨርሳይዱን ወክ አድርገህ እንደሆነ አላቅም፣ ግን በጣም ፊት ወጣት ስለሆንክ እንድታደርግ ኢንከሬጅ አደርግሃለሁ። አዲስ አበባ ሪቨርሳይድ ከጀመርን በኋላ በሪቨርሳይዱ ግራና ቀኝ ባሉ ቢዝነሶች፣ ሞሎች፣ ሬስቶራንቶች፣ ኮፊ ሾፖች ተደማምሮ 1.3 ትሪሊየን ገደማ ኢንቨስትመንት ከፕራይቬት ሴክተር መጥቷል። እንዴት መጣ መሰለ? አንተ ብር አለህ፣ አዲስ አበባ መሬት አለው። አዲስ አበባ 30%፣ አንተ 70%። ይሄ መንግስት አይደለም፣ ጆይንት ቬንቸር ነው። በመንግስትና በግሉ ሴክተር መካከል ሊኖር የሚገባ ትብብር ነው። በእንደዚህ የሚያብጡ አሉ። ሌላውስ ኢትዮ ቴሌኮም ለምሳሌ ብትወስድ 100+ ዓመት የቆየ ተቋም ነው። የሚወዳደር ካለም ይምጣ፣ አስገባን። ሳናስገባው 37 ሚሊዮን ነበር፣ ስናስገባውስ 90+ ሚሊዮን ገባን። ምን ተብለን ነበር? ኢትዮ ቴሌኮምን የሚያክል የ100 ዓመት ኩባንያ ሸጡት አይደለም? አልሸጥነውም፣ በኮምፒቲሽን አሳደግ ነው እንጂ። የኢትዮጵያ አየር መንገድ አሁን ኤርፖርት ጀምሯል። በቀደም ሰምተኝ ከሆነ ለሁሉም ዓለም ካፒታል ቦርደር የለውም፣ ገንዘብ ያለው ሰው ያፈስ ብለናል። ገንዘብ አላፈስም ካልክ ግን ስራውን አናቆመውም፣ እኛ እድል እንሰጣለን። ኢትዮ ቴሌኮም ተጨማሪ ላይሰንስ ብቻ ሳይሆን 40% 50% ግዙ ብለን ሁለት ያወተናል። ጨረታ ባወጣነው ጨረታ በሙሉ አቅም ሊሳተፍ የሚችል ሰው አልመጣም። አሁንም ግን ክፍት ነው። ለኢትዮጵያውያን ስቶክ ይሸጥ ብለን ኢትዮ ቴሌኮም የተወሰነ ፐርሰንቴጅ አወተናል። ውስን ሰው ነው የተሳተፈው። በእኛ በኩል ፕራይቬት ሴክተር ካልተጠናከረ ሊቨሎም ፕራይቬት ሴክተር ስታርታፕስ ጀማሪዎቹ ካልተጠናከረ በስተቀር የኢትዮጵያ ብልጽግና አይረጋገጥም። ስጋት ትክክለኛ ነው። የጀመርነው አቅጣጫ የሚያመላክተው ግን ያንን ስጋት በሚቀርፍ መንገድ ነው። በስመ የመንግስት ኩባንያ መሸጥ ግን ግለሰቦችን የመሬት ባለቤት የማድረግ እቅድ የኛ መንግስት የለውም። በዛው ሁለተኛው እህት ያነሱት ከዲያስፖራ ጋር የሚያያዘው ለምሳሌ በቴሌኮም ሴክተር ስቶክ ሲሸጥ፣ ሼር ሲሸጥ ተፈቅዷል ለዲያስፖራዎችም እንዲገዙ። ምን ያክል ለተሳተፉ እርግጠኛ አይደለሁም። በሌሎች ሴክተሮችም እየታዩ የናሽናል ኢንትረስት ላይ ጉዳት የማያመጣ ከሆነ ቢዝነሱ ለሁሉም ሴክተር ለዲያስፖራም፣ ለሌላውም ለውጩም ዜጋ ክፍት እንዲሆን ስለሆነ ፍላጎቱ የሚመለስ ጉዳይ ይመስለኛል። ግን አንድ ችግር አለ። በኢኮኖሚ ውስጥ ያለው አጠቃላይ ሀብት ይታወቃል። የማይታወቅ ፐርሰንቴጅ ካለ በጣም ውስን ነው እና ሰዎች ይመጡና በውጭ አገር ካለኝ ሀብት ካለኝ ዶላር ከረሜላ ላምጣ፣ መስቲካ ላምጣ፣ ኢትዮጵያ ውስጥ የእናንተን ዶላር አልፈልግም፣ በእኔ ገንዘብ ላምጣ ይላሉ። በራሳቸው ገንዘብ ኢምፖርት ካደረጉ በኋላ ሽጠው ከብላክ ማርኬት ዶላር ገዝተው ኢንፎርማል ማርኬቱን የሚያሳብጥ ትክክለኛውን ህጋዊ ማርኬት የሚያቀጭጭ አካሄድ በተደጋጋሚ ማየት ስለጀመርን በውጭና በውስጥ ያለው ትስስር እህቴ እንዳነሱት ጤናማውን ኢንክሬጅ የሚያደርግ ብቻ ሳይሆን ብዙ ሌቦች እዛ ውስጥ እንዲቀላቀሉ የሚያደርግ ስለሆነ ሁለት ሶስቴ ባየነው ሙከራ ጉዳቱ አመዝኖ አይተነዋል። ጉዳት አልቦ ሆኖ አልቦ እንኳን ባይሆን ቀንሶ የዲያስፖራን ሀብት በሀገሩ እንዲያፈስ የሚያስችል ማንኛውም እድል ካለ ግን መጠቀም ነው የምንፈልገው። እሱን ቅድም እንዳልኩት ሳንድ ቦክሱ ክፍት ነው። እያጠናን እየገራን የምንሄድ ይሆናል። መቼ ይላሉኝ፣ መቼ አይመለስም ብዬ ነው እዚህ በጥናት ስለሆነ። ሶስተኛው እህቴ ይላሉኝ የፍጥነት ጉዳይ ያው
በግልጽ መፍጠን አለብን። ካልፈጠን እንቀደማለን ባልነው መሰረት እርሶም እንዳሉት ለእያንዳንዱ ፖሊሲ ፈጥነን ውጤት የማናመጣ ከሆነ ዋጋ የለው። እግረ መንገድ እዚህ ያላችሁ ሰዎች በጨረፍታ ለማሰብ እንዲሆናችሁ ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጥ አለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳትናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው። ባለቅኔ ጠያቂ በጣም ጥሩ ሜታፎር ነው ያመጣው። በእስልምና የሚነገር የሚመሳሰል ነገር አለ። አንተ ባልከው መሰረት ሳይሆን ቤት ማፍረስ፣ ሰው መግደል ምናምን በሚባል አንድ ችኩል ሰውን የተፈተነበት ታሪክ አለ። በጣም ኢንትረስቲንግ ታሪክ። ያንተ የገባኝ ሰዎቹ ትንሽ ነገር አላቸው። እሷን ተማምነው በደህንነት ሲኖሩ ያችን ትንሽ ነገር ሲነጠቁ የተከማቸ የተደበቀ ፖቴንሻላቸውን አውጥተው ሀብት ፈጠሩ ነው። በመጀመሪያ ሀብት ለመፍጠር ከተቻለ ላሚቷ መሞት የለባትም። ከተቻለ ምክንያቱም ላሚቷን መግደል ብቸኛው ሀብት ማምጫ መንገድ ስላልሆነ። ትክክል ነህ፣ አዘናግታቸዋለች። ግን ብቸኛው እሱ አይደለም። ከዚህ ላም በተጨማሪ ስራ ብትሰሩ እኮ ትርፋማ ትሆናላችሁ የሚል ማስተማርም ሌላው መንገድ ሊሆን ይችላል። ነገር ግን ፊር አዲስ ነገር ኢምብሬስ ለማድረግ አለመሞከር ታስረህ ማለት ነው። በካልቸር ሊሆን ይችላል፣ በእምነት ሊሆን ይችላል፣ ይበቃኛል በሚል ልምምድ ሊሆን ይችላል። ታስረህ ካለህበት የሚፈታ ሼክ የሚያደርግ ነገር ያስፈልጋል። ያ ነገር የግድ ትልቅ መሆን የለበትም። ራስህ ሜታፎር ስላመጣህ እኔም በሜታፎር እመልስልሃለሁ። ይሄ ቤት ትልቅ ቤት ነው። እንደምታየው በመቶዎች በሺህ የሚቆጠር ሰው ይይዛል። ይሄ ቤት ሰፊ ቤት ነው። ይሄንን ቤት ይሄንን አዳራሽ እኔ እናንተ እንድንገባና እንድንወጣ የሚያስችለን ያበር ነው። የበሩ ሳይዝ እንደምታየው ከቤቱ ሳይዝ በጣም ያንሳል። ሚናው ግን ቀላል አይደለም። እንደገና በሩን ካየ በኋላ የበሩን መዝጊያ ጋን ብታይ፣ መቆለፊያውን ጋን ብታይ ከበሩ ሳይዝ በጣም ነው የሚያንሰው። ግን የምንከፍተው የምንዘጋው በሱ ነው። መጨረሻ ላይ ከሁሉ ያነሰው መፍቻዋ ቁልፍ የዚህን አዳራሽ 0.1% ሳይዝ የማትወስደዋ ቁልፍ ከበሩ እንኳን ስታስተያያት በጣም ያነሰችው ቁልፍ እራሱ ከጋኑም ስታስተያያት ያነሰችዋ መፍቻ ቁልፍ ግን እኔ እናንተን ቆልፋ ታስቀምጣለች፣ ከፍታም ታስወጣለች። ትንሿ ቁልፍ እዚህ በሚያክል ቤት ውስጥ ያለን ሰዎች መውጣት መግባታችን የምትወስን ከሆነ ሃምብል ቢግኒንግ ያነሰ ይመስል ቢግኒንግ ትላልቁን ነገር ሊያንቀሳቅስ ይችላል ማለት ነው። በዚህ አግባብ ኢትዮጵያ ውስጥ መጠየፍ ያለብን መሸሽ ያለብን መግደል ያለብን ነገር ዘረኝነት፣ ሰው መጥላት፣ መንደርተኝነት፣ ስራ መጥላት፣ የተሰራን ስራ አፕሪሼት ማድረግ አለመቻል። አፕሪሼት የማያደርግ ሰው የማደግ አስፕሬሽን የለውም ማለት ነው። እነዚህን ክፉ ልማዶች ላም ከምንገድል እኔ ጋር ነህ
ብናስቀር ከትንሿ ቢግኒንግ ብንጀምር የምትመኘውን ብልጽግና ለማምጣት ያስችላል። መደመር፣ መስራት፣ መትጋት፣ ባለን ነገር አለመርካት፣ የበለጠውን ነገር አስፓየር ማድረግ። ያ ግን ከትጋት ውጭ እንደማይመጣ አምነን የምንሰራ ከሆነ በጣም መልካም ነገር ይሆናል። ጥንቃቄ የሚያስፈልገው የተሻለ ቤት ያላቸው የተሻለ ስፔስ ያላቸው ሰዎች እንግዳ አይቀበሉም። ያነሰ ብቻ ያላቸው እንግዳ ይቀበላሉ ወደሚል ግን እንዳይወሰድ። እንግዳ ለመቀበል ብለን ማነስ የለብንም። የተሻለ ሰርተን ያነሰ ሳይዝ ካላቸው ደግሞ ባህሪያቸው መውሰድ አለብን እንጂ ጥሩ አዛኝ ለመሆን እንግዳ ተቀባይ ለመሆን በጎጆ ውስጥ ደግሞ እንዳንቀር ጥንቃቄ ያስፈልጋል ማለት ነው። ስታርታፕ ባንክ ጥናት ተጀምሯል። ግን ለአነስተኛ ቢዝነሶች እና ሀሳቦች ፋይናንሻል ኢንክሉዥን የሚረጋገጠው አንድ ሲንጉላር ባንክ በማቋቋም ብቻ ሳይሆን ፊንቴክን በማስፋት ነው። የፋይናንሻል ቴክኖሎጂ የፋይናንሻል ኢንክሉዥን ለማረጋገጥ ትልቁ ፋውንዴሽን እሱ ነው። ጥቂት ሰዎች ብቻ የገንዘብ አክሰስ ካላቸው እንዳንተ ለአዳዲስ ነገር ለአዳዲስ ዕውቀት ዝግጁ የሆኑ ሰዎች ገንዘብ አጥተው ሊወዳደሩ አይችሉም። የፊንቴክ አድቫንቴጅ ሪሞት በመሆናቸው ምክንያት ለኮላተራል የሚበቃ ሀብት ስለሌላቸው ገንዘብ በተወሰነ ደረጃም ቢሆን ለመበደር እድል የሚሰጥ ስለሆነ ያችን ገንዘብ ይዘው ሀሳባቸውን ጨምረው ተፍጨርጭረው ሰው መሆን ብቻ ሳይሆን ሰው ሰሪ ሊሆኑ ይችላሉ። ለዛ የፊንቴክ ጅማሯችን የኢነርጂና የኔትወርክ ፔኔትሬሽን በጣም ወሳኝ ስለሆነ በ2023 በእኛ ወይም በ2030 ኢትዮጵያ 100% የማድረስ እቅድ ነው ያለው በዴታ። ያ በሚሆንበት ሰዓት የፋይናንሻል ኢንክሉዥን እያደገ ሄዶ እንደዚህ እንዳንተ ህልም ያላቸው ፍላጎት ያላቸው ሰዎች ያንን ገንዘብ ፌች አድርገው ሀሳባቸው ወደሚጨበጥ ወደሚተገበር ነገር መለወጥ ይችላሉ። ኢትዮጵያ ውስጥ 2,600,000 የሚጠጉ ቢዝነሶች አሉ። ሃውስሆልድ በተሰራ ሴንሰስ ከ2.6 ሚሊዮን ቢዝነስ ኢንቲቲ ውስጥ ምን ያህሉ ነው ለሎካል መንግስት፣ ለሪጂናል ገቨርንመንት፣ ለፌዴራል መንግስት ኮንትሪቢዩት እያደረገ ያለው ግብር እየከፈለ ያለው የሚለው ጉዳይ ጥናት ይፈልጋል። ያን ለማጥናት ያንተ ኤአይ በጣም ኢምፖርታንት ነው። ሀብት እያለ ሀብቱን ካላወቅ ነው ሀብቱን ማባዛት ካልቻል የምናስበውን እድገት ለማምጣት ስለሚያስቸግረን ማለት ነው። ወደ ኤአይ ዩኒቨርሲቲ እኛስ እድል አለ ነው ይላልከው ተቋሙ እየተፈጠረ ነው ያለው። በጣም ኢምፕሬሲቭ በሆነ መንገድ ነው እየተፈጠረ ያለው። ጀስት እንዳንተ ተማሪዎች እዚህ ካላችሁ እስካሁን ከምታውቋቸው ዩኒቨርሲቲዎች ይለያል ባህሪው። ኤአይ ዩኒቨርሲቲ እዚህ ጋር አለ። ካጠገቡ ሶቨሪን ክላውድ አለ። ቢግ ኤአይ ፋርም አለን የሚገነባ። ካጠገቡ የሃርድዌር ማኒፋክቸሪንጎች የተገነቡ ነው። ካጠገቡ ደግሞ ስታርታፖች የሚሞክሩበት የሚለማመዱበት በድምሩ ከ200 ሄክታር በላይ ቦታ የኤአይ ሲቲ ብለህ ማሰብ ትችላለህ። ይሄ እንዳንተ አይነቱን ህልመኛ ለማቀፍ በየትኛው ቦታ እንደሆነ አላቅም፣ ወይ በትምህርቱ ወይ ማኒፋክቸሪንጉ ወይ በስታርታፑ እያቀፈ ብዙ ኢትዮጵያውያን ለማፍራት ሰፊ አውድ ይመስለኛል። ለዚህ ዲተርሚንድ ሆነን የምንሰራበት ዋናው ምክንያት አንተም እያየህ እንዳለኸው በቅርበት እንደምትታዘበው እየመጣ ያለው ዓለም እኛ በምናስበው አናሎግ አፕሮች ልንወዳደር አንችልም። ሰዎች ቲክቶክን ሳይፈጥሩ ዩቱብን ሳይፈጥሩ ኮድ ሳይጽፉ እንዳየኸው የሆነ ነገር አድርገው ጮኸው ሚሊየንስ ኦፍ ዶላር የሚሰበስቡበት ዓለም ነው። ወጣቶች እኛን እንዳታዩ ወደ ኋላ እንዳታዩ ነገ ለመወዳደር ራሳችሁን ስሩ። ነገ የሚወዳደር ሰው ኦፖርቹኒቲን በተቻለ መጠን የሚያስስ ሲያገኝም ግራብ የሚያደርግ መሆን አለበት።
ያን አድርጋችሁ ከሄዳችሁ የነገዋ ኢትዮጵያ ተስፈኛ ትሆናለች የሚል ሙሉ እምነት አለኝ። ካንተ ቀጥዬ ሁለተኛው ያንተ ወንድም የጠየቀኝ ከአስቱ ሁለት ጥያቄ ነው። አንዱ ሶሻል ካፒታል ላይ ኢትዮጵያ ያላትን ባህላዊ ልምምዶች እንደ ዕቁብ፣ እድር ያሉትን ዘመናዊ ልባስ አልብሰን መጠቀም እነሱም በወጉ መገልገል ያለው ፋይዳ እንዴት ይታያል የሚል በጣም ትልቅ ጥያቄ ነው። ሶሻል ካፒታል ወይም ድልብ ሀብትን እንደ ሀብት የማያይ ኢንስቲትዩሽንና ሀገር ወደፊት መሄድ አይችልም። እያንዳንዱ ፈጠራ የሚፈጠረው ካለ ችግር ውስጥ ነው። ፕሮብለም አፕሪሼት አድርጎ ነው ፈጠራ የሚፈጠረው። የኛ ዕቁብ ያለበትን ችግር አይተን ባንክ ካልፈጠርን፣ የኛ ባንክ ያለበትን ችግር አይተን ፊንቴክ ካላከል፣ የኛ የፋይናንሻል ስርዓት ያለበትን የፋይናንስ ውስንነት አውቀን ስቶክ ማርኬት ካልፈጠር እና የፋይናንሻል አማራጭ ካላበዛን በስተቀረ ፍላጎትና አቅርቦት ሊጣጣም አይችልም። ሶሻል ካፒታል ያስፈልጋል። ለዚህ ነው እንዳለ ኮፒ ማድረግ አያዋጣም። በእኛ እውቀት፣ በእኛ ባህል፣ በእኛ ፍላጎት ላይ ግን ደግሞ እውቀት ቴክኖሎጂ ኤምብሬስ እናድርግ የሚባለው በሀሳብ ደረጃ ትልቅ ነው። የእኛም መሻት ሀገራዊ አቅሞች፣ ሀገራዊ ፍላጎቶች፣ ሀገራዊ የተፈጥሮ ሀብቶች ጭምር የተረሱ የተዘነጉት እንዲወጡና ወደ ሀብት እንዲመነዘሩ የምንፈልገው ለዛ ነው። ሁለተኛው ጥያቄ ሳይበር ሴኩሪቲ ነው። በጣም ትክክለኛ ሀሳብ ነው። ልክ የፊዚካል ሴኩሪቲው መጨረሻ እንዳነሳው ፊዚካል ሴኩሪቲ ባልተጠናከረበት ቦታ ሌብነት፣ በር መስበር፣ በጓሮ መዝለል እንደሚበራከተው ሁሉ በቨርቹዋል ዓለም ውስጥም የሳይበር ሴኩሪቲና ራስን ጋርድ ማድረግ የማይቻል ከሆነ አሁን እንዳየኸው አንድ አገር ብሔራዊ ጥቅም የተጎዳ ብላ አውሮፕላን ልካ ቦምብ ማፈንዳት አይጠበቅባትም። ካለችበት ሀገር ሆና መብራት ማጥፋት፣ ባንክ መዝጋት፣ ቴሌኮም መዝጋት ኢኮኖሚውን እንዳይንቀሳቀስ ማድረግ ያስችላል። ያ እውቀት በጣም ወሳኝ ነው። ያን የሚሰራ ተቋም ከጥቂት ዓመታት በፊት ኢትዮጵያ አላት። ኢንሳ ይባላል። በሺ የሚቆጠሩ ልጆች ወጣቶች ይዞ እየሰራ ነው ያለው። በጣም ከፍተኛ የውድድር ዓለም ስለሆነ ፈጠራውን በየቀኑ ስለሚፈጠር ራሳቸውን እያሳደጉ ትውልድ እየሰሩ የኢትዮጵያን ሶቨሬን ቴሪቶሪ በቨርቹዋል ዓለም ውስጥ ይከላከላሉ ብዬ ተስፋ አደርጋለሁ። እስካሁንም በየቀኑ በጣም ከፍተኛ የውጭ ጥቃቶች ሰርት በሚባል ሲስተማቸው ከየት ሀገር ማን በስንት ቁጥር እንዳጠቃ ያውቃሉ። ያጠቃውን ጥቃት በተለያየ ሌየር ብሎክ ያደርጋሉ። አንዳንድ ክሪቲካል ኢንፍራስትራክቸር ላይ ደግሞ ኢንክሪፕሽን በማከል በቀላሉ ያ ሲስተም ፔኔትሬት እንዳይደረግ ያግዛሉ። ለምሳሌ በፋይናንሻል ሲስተሞቻችን በኔትወርክ ደረጃ የምናደርገው መከላከል ብቻ ሳይሆን በዴታ በፍሬም ደረጃ የምናደርጋቸው የኢንክሪፕሽን ካፓቢሊቲስ በጣም ወሳኝ ናቸው። እነሱን ስንፈጥር አንድ ሰው ቢያጠቃን እንኳን ውስጥ ገብቶ ኮንቴንት ፌች ማድረግ እንዳይችል ያስችላል ማለት ነው። ይህን አቅም ለመፍጠር ኢትዮጵያ እየሰራች ነው። ባላት ውስንነት እንዳንተ አይነት ብሩህ አእምሮ ያላቸው ወጣቶች ደግሞ ታክለው እንከላከላለን የሚል ተስፋ አለኝ። ሪስኩ ከባድ ነው እንዳልከው ቀላል አይደለም፣ ግን ስራውን ስለጀመር እንከላከላለን ብዬ ተስፋ አደርጋለሁ። የፊዚካል ሴኩሪቲ በጣም ብዙ ሰው ቀጥሮ እንጀራ እየፈጠረ ነው። አቴንሽን ያስፈልገዋል፣ ሬጉላቶሪ ባዲ ያስፈልገዋል። አንተም ማናገር አለብህ ላሉኝ አሁን ባለው ኢትዮጵያ የእናንተ ሚና ቀላል አይደለም። አዲስ አበባ ውስጥ 5-6 ሺህ የሚጠጉ ሲሲቲቪ ካሜራዎች አሉ። 6 ሺህ ማክሲመም። አዲስ አበባ የሚያስፈልጋት ግን ከ150 ሺህ በላይ ነው። ሲሲቲቪ ካሜራ ብቻ ሳይሆን በኤአይ ታግዘው ዳይናሚክ ሆነው አንዳንድ ዝንባሌዎች፣ አንዳንድ ምልክቶች ሲያሳዩ ልክ አምቡላንስ እንደሚጮኸው ወይም የእሳት አደጋ አላርም እንደሚጮኸው መጮህ አለባቸው። የካሜራ ሲሲቲቪ ሲስተም የዛሬ 17-8 ዓመት ስንጀምር የጀመርነው ከኤርፖርት 4 ኪሎ ከ4 ኪሎ ፌዴራል ፖሊስ በመቶዎች የሚቆጠሩ ካሜራዎች ነበሩ፣ ያውም በብዙ መከራ። አሁን በሺ የሚቆጠር ካሜራ ከዘረጋን በኋላ ዳይናሚክ እንዲሆን ካላደረግነው በስተቀረ የፊዚካል ሴኩሪቲው አሁን ባለው ዓለም ብቻውን መከላከል አይችልም። ዳይናሚክ ማለት
ለምሳሌ አንድ ሰው ቢላ ከያዘ ከአንድ ሰው በምን ያክል ዲስታንስ መቆም እንዳለበት በቅርብ ርቀት መቆም እንዳለበት አንድ KPI ነው። ሁለተኛ ቢላ የያዘ ሰው ከሰው ጀርባ ከቆመ ሁለተኛው መለኪያ ነው። ሶስተኛ ቢላ የያዘ ሰው ከኪችን አካባቢ 5 ሜትር የራቀ ከሆነ ሌላ KPI ነው። እነዚህን ካሜራዎች ኢንተለጀንስ እናደርጋቸው። ከኋላ ቢላ ይዞ የቆመ ሰው ካለ እኔ ሳላይ ካሜራው አይቶ አላርም ያሰማል። ቢኮዝ በቅርብ ርቀት ቢላ መያዝ ተገቢ አይደለም ካልነው ካሜራውን። ኢንተለጀንት ካልሆነ ግን ካሜራው እያለ ቁጭ በሚከታተሉ ሰዎች ከሌሉ በስተቀር አደጋ መከላከል አይቻልም። አሁን ባለው ሁኔታ የተሟላ ካሜራ ስለሌለን የፊዚካል ሴኩሪቲ ሌብነትን በማስቀረት የሚጠቁ እህቶቻችን በመከላከል ሀብት ካላግባብ እንዳይዘረፍ ከማድረግ አንጻር ከፍተኛ ሚና አላችሁ። ግብር ብቻ አይደለም፣ ኢምፕሎይመንት ብቻ አይደለም፣ ሴፍቲን ከማረጋገጥ አንጻር ይሄን ለማድረግ የግድ ሚኒስትሪ ያስፈልጋል ብዬ አላምንም። ግን ተቋም ያስፈልጋል፣ እናንተን የሚያሰለጥን የሚቆጣጠር፣ የሚገራ፣ የሚያሳድግ። እሱ ጋር ክፍተት ካለን እንፈትሻለን። እስካሁን ባለው ሁኔታ የሎ ኢንፎርስመንት ኤጀንሲስ ከእናንተ ጋር እንደሚሰሩ ነው የማውቀው። ክፍተት ካለ ጊዜ ካለ ከእናንተ ጋርም ተወያይተን እኔ ካልቻልኩም ሌሎች ጉዳዩ የሚመለከታቸው ሰዎች ተወያይተው ማስተካከል ያለብን ነገር ካለ እናያለን። ለኢትዮጵያ ኢኮኖሚና ሴፍቲ ግን የእናንተ ሚና አሁን ባለው ሁኔታ የሚናቅ አይደለም። ለእርሶ ያለኝ ምክር ፊዚካል ሴኩሪቲ ዲጂታልን ኤምብሬስ የማያደርግ ከሆነ ሲሲቲቪን የማያስፋፋ ከሆነ ሲሲቲቪ ዳይናሚክ የማይሆን ከሆነ በነገው ዓለም ውስጥ ለውድድር ስለሚያስቸግር እናንተም መዘጋጀት ይኖርባቸዋል። ብዙ ሀገራት ከቦርደር ጀምሮ ኤርፖርት ጨምሮ ሞሎቻቸው፣ ትምህርት ቤቶቻቸው፣ የሃይማኖት ተቋማት ቦታዎቻቸውን ፎሎ የሚያደርጉት በዲጂታል ሲስተም ነው። ሴፍቲ የሚያረጋግጡት አንድ ሀገር 3 ልጆች 3 ህፃናት በአንድ ከተማ ውስጥ ተጠለፉ የሚል ወይም ተወሰዱ የሚል ሪፖርት ኤአይ ጀኔሬት አድርጎ 3ቱን ህፃናት ካገኟቸው በኋላ ከ3ቱ ውስጥ 2ቱ በወላጅ ጸብ ምክንያት በእናትና አባት ጸብ ምክንያት አባት ከእናት ነጥቆ ወይም እናት ከአባት ነጥቃ የወሰደችው ልጅ ጭምር መለየት ችሏል። ያ ሲስተም ቴክኖሎጂ ማንጠቀም ከሆነ 100 ሚሊዮን ባለበት ሀገር ውስጥ በጣም አስቸጋሪ ጉዳይ ነው። ፊዚካል ሴኩሪቲ ያስፈልጋል። በዲጂታል ሲስተም ቨርቹዋል ሴኩሪቲ ያስፈልጋል። የሰዎች ደህንነት መጠበቅ አለበት። ሰዎች ወጥተው ለመግባት ሴፍቲ የሚሰማቸው መሆን አለባቸው። ያን ለማድረግ የእናንተ ሚና በአግባብ ለመጠቀም መንግስት የሚጎል ነገር ካለ እያየ የሚያስተካክል ይሆናል። ዘመዴና ያነሳው በጣም ክሪቲካል ጥያቄ ነው። ያው አንተም እንደምትገምተው ሙሉን ዘርዝሬ አልመልሰውም። ነገር ግን አንተ አገር ወዳድ ስለሆንክ እና በሀገር ውስጥ ያሉ እድገቶች በቅርበት የምትከታተል ያ እንዲጠናከር የምትጥር ሰው ስለሆንክ ከውጭ የሚመጣ ሀብትና እውቀት ያለው ፋይዳ ይገባሃል። ከውጭ የመጣን ሀብት ለመጠቀም ማክሲመም ማድረግ ያለብን ነገር ካለ እናደርጋለን። ግን ለአንተ የምጠይቅህ አንደኛው የዓለም ጦርነት ይላል ዓለም፣ ሁለተኛው የዓለም ጦርነት ይላል ዓለም። ማን ነው? እኛና ጅቡቲ አልተዋጋንም። የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት። እነሱ ጋር ያልሆነው ነገር ግን ሰከንደሪስ። ይሄ ነው የዓለም እውነታ። ለዚህ ነው አገር በቀል በሆነ እሳቤ ተያይዘን እንውጣ እያልን ያለን። ኢንቨስትመንት በሚመለከት በእኔ እምነት አንተም እንደምታምነው አንድ የሚባል ሳውዝ አንድ የሚባል ዌስት ያለ አይመስለኝም። አንድ የሚባል ሳውዝ እና ዌስት ብቻ ሳይሆን አንድ የሚባል ኤክስ ሀገር ያለ አይመስለኝም። በዛ ሀገር ውስጥ ከፍተኛ የፖሊሲ አመለካከት ዲቪዥኖች አሉ። ከፍተኛ በነዛ ሁሉ ክፍልፋዮች ውስጥ የኔና አንተ ስራ እየገቡ ኦፖርቹኒቲስ መውሰድ። የሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ
አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣላዋል፣ አንዳንዱ ክብር ያጣላዋል፣ አንዳንዱ ነገ ማን ይቀድመኛል ያጣላዋል፣ አንዳንዱ ቀይ ባህር ያጣላዋል እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው። ስለዚህ የመጨረሻ ጥያቄ ክቡር ጠቅላይ ሚኒስትር የማጠቃለያ መልእክት ከማስተላለፉ በፊት 2001 እና 2 አካባቢ በተደጋጋሚ ስለ ዲጂታል ፔይመንት ስለ ፊንቴክ ይናገሩ ነበር። አንዳንድ አፕሊኬሽኖችም እንዲበለጽጉ ያደርጉ ነበርና በወቅቱ በእርግጥ በእኛ ሀገር ኢንተርኔትም ያን ያክል ነበር ለማለት አይቻልም። 2000 ማለት ቴክስት መሴጅ ይጀመርበት ጊዜ ነው። ደሞዝ ወደ የፋይናንስ ዲፓርትመንት እየሄድን ተሰልፈን የምንቀበልበት ጊዜም ነበረ በወቅቱና ያኔ ስለ ፊንቴክ፣ ስለ ዲጂታል ፔይመንት፣ ስለ ኢፔይመንት እነዚህ የመሳሰሉ ነገሮች ይናገሩ ነበር። አሁን ከደረስንበት አንጻር ምን ይሰማዎታል ነው? ያ ራዕይ እውን ሆነ ወይስ የሚቀረው ነገር አለ የሚለው ነገር እና ከዚህ ጋር አያይዘው የፊንቴክ ደረጃችንን በዚህ አጋጣሚ አብራርተውልን እንጨርስ። መልካም። ለረጅም ዘመናት የኢትዮጵያ ኋላ መቅረት የኢትዮጵያ ሻል ካሉት በብዙ ዲስታንስ ወደ ኋላ የቀረች መሆኗ ከሚያሳስባቸው ዜጎች አንዱ ነኝ። ይህንን ዲስታንስ በምን ማጥበብ እንችላለን? እያንዳንዱ እነሱ የሄዱባቸውን ፉት ስቴፕስ እየተከታተልን የምንሄድ ከሆነ አንደኛ አንደርስባቸውም፣ ሁለተኛ አዳዲስ ርቀቶች ይፈጠራሉ። የእኛን ችግር ቀርፎ በሚገባን መተካከል መቆም እንድንችል ሊፕ ፍሮግ ማድረግ አለብን የሚል የጸና እምነት አለኝ። መፍጠን ብቻ ሳይሆን በአንዳንድ ጉዳይ መዝለል አለብን የሚል የጸና አቋም አለኝ። አንተም እንዳልከው የዛሬ 18 ዓመት ገደማ እኛ የሞባይል መኒን ሀሳብ አይደለም ሲስተም ሶፍትዌር ዴቨሎፕ ስናደርግ ኤምፔሳ አይታወቅም፣ ኬንያ ውስጥ አልነበረም። ሲስተሙን ዴቨሎፕ አድርገን ለጊዜው ለነበሩ የፋይናንሻል ሴክተር ኃላፊዎች ስናቀርብ ግን ልክ አሁን ኤአይ እንደሚፈራው ይፈሩት ነበር። ይሄ ለኢትዮጵያ አይሆንም፣ ሲሲቲቪ ስንልም ለኢትዮጵያ አይሆንም። ባይዘው ኤቲኤም የጀመርነው እኛ ነን። አሁን እንደሚባለው እንዳይመስላችሁ አይሆንም ብቻ ነበር ጉዳዩ። የኔ ሐሳብ ግን ቪዛ ካርድ ኢትዮጵያ ውስጥ ኢንትሮዲዩስ አድርገን ሰዎቻችን ቪዛ እየያዙ ባንኮች ተስፋፍተው ብራንቻቸው በጣም ትንሽ ስለነበረ ሪሞት ኤሪያ ባንክ ብራንች እየፈጠርን በቪዛ ካርድ መገበያየት የምንችልበት እድል ረጅም ዓመታት ስለሚወስድ በሞባይል መኒ ብንጠቀም ወይም ሞባይል ዋሌት የሚባለውን አሁን ብንጠቀም በርከት ያሉ ሰዎች ሞባይል ካላቸው ባጠረ ጊዜ ውስጥ ቪዛ ካርድ ሳንይዝ የባንክ ስርዓት ካልነበረው ወደ ሞባይል ዋሌት እንዘላለን ማለት ነው። ሞባይል ዋሌት ያላቸው ሀገራት አሁን የመጨረሻው ቴክኖሎጂ ያላቸው ሀገራት ናቸው። ቪዛ ካርድ መያዝ ባይዘው አሁን የፋራ ነው ታውቃላችሁ፣ እንዳትይዙ። ወደ ሞባይል ዋሌት ያደገበት ዋናው ምክንያት አንድ ሞባይል ፎቶ የምናነሳበት፣ ዜና የምንሰማበት፣ የምንገዛበት፣ ብር የምናስተላልፍበት አንድ ብቻ ሞባይል ማለት። ድሮ አይታችሁ ከሆነ በተለይ ዲያስፖራዎች እንደምታውቁት 2፣ 3፣ 4 ቪዛ ካርድ ይይዛሉ ዲያስፖራዎች። ምሳ ሲጋብዟችሁ አንዱን ያወጡና ያስገባሉ፣ አንዱን ያወጡና ያስገባሉ። አንዳንዱ ክሬዲት፣ አንዳንዱ ዴት ሊሆን ይችላል የያዙት ካርድ። ግን እኛ ካርድ ለማናቅ ሰዎች ስንት ካርድ አለው የሰውዬ? አንዳንዱ ያለው እኮ 10 ብር ሊሆን ይችላል፣ እዳም ሊሆን ይችላል። የስልጣኔ ማሳያ ነበር። ዲያስፖራ ዋሌቱን መዞ በአንድ ካርድ አይከፍልም። ያወጣል፣ ያስገባል፣ ያወጣል፣ ያስገባል፣ ያወጣል፣ ያስገባል። ያ ሳይኮሎጂካል ትራውማ አለው ካርድ ላልነበረን ሰዎች። ዲያስፖራዎች ይስቃሉ፣ ስራቸውን ስለሚያውቁ ነው። ወደ ሞባይል ዋሌት ካደግን ግን እንደዚህ አይነት ችግሮች በመሃል ያለው ስፔስ ይጠባል ማለት ነው። በኤአይም እንደዚሁ ነው። ሁልጊዜ
የኢትዮጵያ ችግር አዳዲስ ነገር ለመቀበል አዳዲስ ነገር ለመለማመድ ያለ መከራ ነው። ባህል ይመስለኛል ከሌላው ሀገር በተለየ ለአዲስ ዕውቀት ለአዲስ ነገር እንቸገራለን። ሁለተኛው ጉዳይ ደግሞ በማናቀውና ባልዋልንበት ጉዳይ ባልሰራነውና ባላየነው ጉዳይም ከኔ ወዲያ ማን እንላለን። በዚህ ምክንያት ሐሳብ ቢመጣም እየቀጨጨ ቆይቷል። አሁን ትናንሽ ጅማሮች አሉ። የምታስበው ጋር ደርሷል ወይ ያልከኝ እንደሆነ ገና ብዙ ይቀረናል። አሁንም መፍጠር፣ አሁንም መፍጠን፣ አሁንም መዝለል ያስፈልጋል። ኢትዮጵያ ከዓለም 10ኛው ፖፑሌሽን ያላት ሀገር ነች። ከ10ኛ ከመሆኗን ባሻገር በጣም ወጣት ጄኔሬሽን ያላት ሀገር ነች። ይህንን ሰው አስፓየር እንዲያደርግ ነገን እንዲመኝ እንዲጓጓ ነገን ለመዋጀት እንዲዘል ብናስችለው የሥራ ባህልን ብናስተምረው ኢትዮጵያ የሚገባትን ልክና ደረጃ ትይዛለች ብዬ አምናለሁ። የግድ በኔ ጊዜ መሆን የለበትም። የኔ እናት ቲቪ ለማየት ከምትኖርበት መንደር 15-20 ኪሎ ሜትር ካልተጓዘች በስተቀረ መብራትም ቲቪም አልነበረም። እኔ ዳታና ቮይስ የሚጠቀሙ ስልኮች አሁን ደግሞ ትንሽ ዜና የምሰማበት ስልክ ደርሻለሁ። ልጄ ያንን እንድትደግም ግን አልፈልግም። ልጄ እኔ ባለፍኩበት መንገድ እንድታልፍ አልፈልግም። የእናቴን አብዝቼ የምመኝ ከሆንኩ ቅድም ልጁ እንዳለው መደብ ነው የምመኘው ማለት ነው። እኛ ድሮ የምትሉ ሰዎች መደብ ነው፣ ምንም የለም፣ ምንም የሚያጓጓ ነገር የለም። ያን እንደ ፕሮብለም አውቀን ከዚያ የሚነቀስ ጠቃሚ ነገር ካለ ወስደን የነገውን ደግሞ ኤምብሬስ የምናደርግ ከሆነ የምናስብበት ደረጃ እንደርሳለን። አሁን ጀመር ነው ብዬ አስባለሁ። ሲጠቀለል እኔ የኢትዮጵያን ኢኮኖሚ የማይበትን የመጨረሻ አረፍተ ነገር ለማንሳት በጣም ዲፕ ተኝታችሁ ስትነቁ ወዲያው ካልጋችሁ ዘላችሁ አትነሱም። ትንሽ ትንጠራራላችሁ፣ ስትሬች ታደርጋላችሁ። ሰው ልክ ነቅቶ ወዲያው እንቅስቃሴ አይጀምርም። የኢትዮጵያ ኢኮኖሚ እንደዛ ነው የማየው። ከዲፕ እንቅልፍ መነቃቃት ጀምሯል፣ ስትሬች ማድረግ ጀምሯል። ግን መራመድ እንዲጀምር መታገዝ አለበት። የሚያኩራራ ቦታ አልደረስንም። ከእንቅልፍ ነቅተናል፣ ስትሬች እያደረግን ነው። ትንሽ ፑሽ አድርገን ከገፋ ነው ግን የምንልበት ቦታ ይደርሳል ብዬ ተስፋ አደርጋለሁ። አመሰግናለሁ።